ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። አቀምቦ አንተ ብኑ ቢኒ አንተ ብኑ ቢኒ ታሳዝነኛለህ። አንድ ቀንም ሙስሊም ሸሁ ትሆናለህ። ቁርአን ቅሩ ብለህ ቡድንም ሰብስበህ ታጭበረብራለህ። ማንኬኩን አይተው ነው እንደዛ ያሉት። ምንድነው ሰልመህ ታውቃለህ? እንደ ቤኒ ታጭበረብራለህ። ደግሞ ተቀይረህ ጴንጤ ትሆናለህ። ደግሞ ተቀይረህ ፓስተር ትሆናለህ። ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለህ ታወራለህ። ዓይንህን ጨፉነህ ጸለይኩ ትላለህ። ሙስሊምም እያለህ ብዙ ታጠፋለህ፣ ፓስተርም እያለህ ብዙ ታጠፋለህ። ደግሞ ተመልሰህ ኦርቶዶክስ ሆነህ ክርስቲያን ነኝ ብለህ መምህር ትሆናለህ። አንተ ቅራቅንቡ፣ አንተ ቅራቅንቦ ኦርቶዶክስ ብለህ መምህር ትሆናለህ። ቡድንም ሰብስበህ ሰውን ትሰድባለህ። ደህና አባቶች የእግዚአብሔርን ሰዎች ደግሞ ቡድን ሰርተህ ደግሞ አድማውን ፈጥረህ አንተ ቅራቅንቦ ሰው ታዋርዳለህ። እንዴ እንደተንበዋለልክ አንድ ቀን ሳትረጋ ቅጥር ሳይታወቅ ቅራቅንቦ ሆነህ ጊዜው መሽቷልና ነገ ትጠራለህ። አረ ብኑ ብኒ ታሳዝነኛለህ። አረ ብኑ ብኒ ታሳዝነኛለህ። አንድ ቀን ሳትረጋ ብን ብለህ ቀረህ። እግዚአብሔር ይማረህ ይቅርም ይበልህ። እግዚአብሔር ይማረህ ይቅርም ይበልህ። ታሳዝነኛለህ። በሰንበት ነው ጽንስህ፣ በሰንበት ነው መሰል የተጸነሰስከው፣ በሰንበት ነው መሰል የተጸነሰስከው። ቲክቶክ አድማ ከብተህ ዓለምን አመስከው። ገና ታስፈራለህ። ደግሞ ከዚህ ወጥተህ ሌላ ትሆናለህ። ደግሞም ከዚህ ወጥተህ ሌላ ትሆናለህ። አንተ ቅራቅንቦ መቼ ትመቻለህ? ትርጉሙ ቢገባህ እስቲ ልንገርህ በልሱ ባይገባና እግዚአብሔር ይማርህ። አሜን። ንስሐ ግባና እግዚአብሔር ይማርህ። አሜን አሜን። አብዬ ደግሞ መቼ መተህ ትረብሸናለህ? ማንም አይነቃብህ። የሰንበት ጽንስ ነህ። ኧረ ብኑ ቢኒ የይሁዳ ምስል ስራህም ከባድ ነው፣ ምግባርህ ከባድ ነው። ማንም አይነቃብህ። ሁሌም ማስመሰል ነው። ዛሬ እስከ የት መጣህ? ስንቱን ሰበሰብከው? ድሮም ማሳመንከው። ዶክተር ነኝ የሚለው መምህር ነኝ የሚለው ጉርብ ጀመረ፣ አንተን ተከተለ።
ነፍሱን አጥፍተህ ጭቃ ውስጥ ከተህ ኃጢአት አሰርተህ እግዚአብሔር ለይተህ ደግሞ ነገ ማልዳ ሌላ ትሆናለህ። አረ ብኑ ቢኒ ታሳዝነኛለህ። ልብህ ስስት ነው፣ አይምሮ ቀላል ነው። አፍህ ቀላጤ ነው፣ ማሳመን ይችላል። አፍህ ቀላጤ ነው። አረ ብኑ ቢኒ መቆሚያ ወዴት ነው? መኖሪያ ወዴት ነው? ኡጋንዳ። አረ ብኑ ቢኒ መቆሚያ ወዴት ነው? መኖሪያ ወዴት ነው? ያንተ ነገር በጣም አስፈሪ ነው። እንዲህ መገላበጥ ከቶ ምን ሊሆን ነው? እንግዲህ ይበቃል። በልተው ተመለስ። አሁን አላቅምህ ነው። የገባ ከሳት ነው። አንተም የምትሳደበው መንፈስ ቅዱስን ነው። አሁን ያቃለልከው መንፈስ ቅዱስን ነው። አሁን የገጠምከው መንፈስ ቅዱስን ነው። እስከ መጨረሻው መኖሪያ እሳት ነው። ቅጣት ብዙ ነው። አንተ ያጠፋኸው መንጋው ወዴት አለ? ከሳት የከተትከው መንጋው ወዴት አለ? እስቲ ያንን ፈልግ፣ እስቲ ያንን መልስ። ከእውነት ከሆነ ከቶ ማን ይንገርህ? አዋቂ ነኝ ብለህ ራስን ትኮፍሳለህ፣ ራስን ትከምራለህ፣ ራስን ትቆልላለህ። ወዲያው እንደመጣህ በላይ ትሆናለህ። እስቲ ተገስበል። እውነት በኦርቶዶክስ በክርስትናው አምነህ እስከሆነ ትልቁ ቀኖና ይገባህ ነበረ። ትልቁ ንስሐ ይገባህ ነበረ። አሁን ያንተ መንደር፣ አሁን ያንተ ሰፈር ከውጭ አልነበረም። ብዙ ሰው አጥፍተህ ከጭቃ ውስጥ ከተህ ራሴን አወጣሁ ተጠመኩኝ ብለህ አሁን ውጭ ወጥተህ ሌላ ቡድን ፈጥረህ ደግሞ ብዙ ሰዎች ዛሬን ትወስዳለህ። አንተ ቅራቅንቦ ታሳዝነኛለህ። ረብኑ ብኒ ልበበካናው ረብኑ ብኒ ልበበካናው መካሪም የለውም መሸሊድን ነው። ወደ ገሃነመ እሳት ከዲያብሎስ ጋር ታስሮ ሊሄድ ነው። ወዳጁስ ከሆንክ ዶክተር ምከረው፣ ወዳጁስ ከሆንክ መምህር ምከረው። አንተም ተመለስ። የሄድክበት መንገድ የገባህበቱ ግምኛ እኮ ነው። መቼም አይገባችሁ። እኔም ብነግራችሁ ሌላም ቢመክራችሁ መቼም አይገባችሁ። አንድ ጊዜ ዲያብሎስ ሸክም ጭኖባችሁ፣ አንድ ጊዜ ዲያብሎስ
ጓዙን ጭኖባችሁ ክታቡን ከትቦ ሸንሽኖ ክታብ ጭኖባችሁ መቼም አይገባችሁ። በሉ ደህና ሁኑ። ይቅር ይበላችሁ የሰራ አንተ ቅራቅንቦ፣ አንተ ትንሽ ሃይላንድ፣ አንተ ተች ስልክ፣ አንተ ቻርጀር፣ አንተ ቅራቅንቦ፣ አንተ ቢኒ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ቤቴ ሁሉም ያልፋል ሰው ሆይ ሁሉም ምዕመናን መዝሙሩን እየሰማን ያው ቀልዱንም እየሰማን እንግዲህ እንዳንረሳ ዓላማችንን በሉ ሰላም ደሩ በሉ ደህና ሁኑ። እግዚአብሔር ምንድን ያለው ይግሩኝ። አበባው ማለደ እኮ ኮሚኬኛ እኮ ነው። እኔ ራሴ አሁን ግጥም ልገጥም ነው። አይ እንዳባው እንኳን አይዋጣልህም። ግጥም ልግጠም እሱ አይነት ግጥም እንኳን አይሆንልህም። አንድ መዝሙር ነበረው እኮ እሱን ላሰማ ነበር። በጣም የሚያስቅ መዝሙር ነበረው። አዎ አንድ ፊሽ የሚወደው መዝሙር አለው። አዎ በመቤታችን ነው ተናገዱት ባይዛይ ይቅር ይበሉኝ አባቴ። መጋቢ አዲስ ይፍቱኝ ይባርኩኝ ብያለሁ። እግዚአብሔር ፍታ፣ እግዚአብሔር ይባርክ። አይ ስራ ላይ ስለሆንሽ ቀጥይ። እንግዲህ ያው እኛም ጋር እየመሸ ስለሆነ ወንድሞችና እህቶች ለቢኒ ያለንን ፍቅር ድጋፍ እናሳየው። ስልክ ነው አሁን የሚያስፈልገው። ያውን የሚሰራበት ስልክ ከቆመ ቢኒን አናየውም፣ ኮሚኒኬሽን ያቆማልና እባካችሁ 50 100ም አይደለም 10 ብር ነው የምንጠይቃችሁ። የምትችሉ ከዛ በላይ ማድረግ ይቻላል። ወንድማችን አገልግሎቱን እናግዘው። ኢትዮጵያ ልጠይቅሽ ጎርጎሮ ሾህ ተተክሎብሽ፣ ኢትዮጵያ ልጠይቅሽ ጎርጎሮ ሾህ ተተክሎብሽ፣ አጋም ሾህ ተተክሎብሽ፣ ግራር ሾህ ተተክሎብሽ፣ ኢትዮጵያ ኢትዮጵያ አይ እንኳን አይለፋም።
ፊሽን ስራ ልታስፈታ ነው። ማመርገኝ እኮ የሚያስለቅስ መዝሙር ነው እኮ እንደምን ዋላችሁ ምናምን የሚለው እኮ ታቦት ቆሞ እኮ ነው። በእውነት በጣም ያፈርኩትም ያዘንኩትም መድረክ የሰጡት የዛ የደብሩ ኃላፊዎች እየተገረፉ መባረር ነው ያለባቸው ከሱ ጨምሮ። በጣም ያሳፍር። በዜማ እንኳን አደራችሁ ብሎ ብር ይሰብስብላችሁ እንጂ በጣም ያሳዝናል። አሬ መጨረሻ የወረደ እኔ ያሳቀኝ ዜማው ነው እንጂ በእውነት ነገሩ በጣም ያናድዳል። በጣም እንደው ገጠር ሄዶ እንኳን ቢቀልድ እኮ እሺ እኮ አዲስ አበባ ሀገረ ስብከት እኮ ነው እንደዚህ እየቀለደ ያለው ሰውዬ እኮ። የመቀለጃ አደረጉት። አይ አበባው ማለዳ ዛሬ ፊሽ በቃ ቀኑን አሞክለት። አሲስ የፍቱኝ መጋቤ ጥበብ እንዴት አሉ? ባርኩን አባታችን። እንዴት አመሻችሁ? ቢኒ ዶክተር ኤልሲ ጌች አብሳላት መጋቤ አዲስ ብራኬት ድረሰን ቤቲ ከታችም ያላችሁ ሰላም ብያለሁ ሁላችሁንም። እንዴት ናችሁ? እርቶን ይባርኩን አባታችን። ምንድነው ደግሞ የምታሰሙን? ወይ ፈተናችን እንደውኛ ፈተናችን ይላልቃል እኮ። አሁን እኮ አቡነ አረጋይ ባለ እኮ ነው እንደዚህ የሚቀልደው። አሁን ከትናንት ወደ ሐሙስ ዕለት የት ደብር ነው? ደብር ማጣራት ብቻ ነው ያለብን። እውነት የዚህ ደብር ላይ ያሉ ኃላፊዎች ላይ ነው መነሳት ያለብን። አሁን እኮ እነሱ ለይቶላቸዋል። አሁን ነጆቢራው እነዚህ ለይቶላቸዋል። ከነሱ ጋር አብረው የሚሰሩት ናቸው ዋናዎቹ የቤተክርስቲያን ጠላቶች። በመዋቅር ውስጥ ያሉ ቤተክርስቲያኒቱን እንደዚህ የሚያሰድቡ እውነት ለመናገር አጣራለሁ። ላከልኝ ይሄንን ቪዲዮ። የት ነው ቢኒ? ምን መሰሎት? ይሄ ጥግ በዚህ በሀያት ዙሪያ ያሉ ወጣ አዲስ አበባ ፐሪፈሪ ላይ ያሉ አብያተ ክርስቲያናት ናቸው። በቃ ለእነዚህ ሰዎች መቀለጃ የሆኑት ማለት ነው። በጣም ዶክተር አሁን እዚህ ንግስ ላይ በእርግጠኝነት ወይ ከክፍለ ከተማ ወይ ከቤተ ክህነት አንድ ሰው ይኖራል። ቆይ በመልክ እናገኛቸዋለን። እልከዋለሁ። ቆይ ቪዲዮውን እስቲ የሚታወቅ ሰው ካለ እዛ ወደ ምረት ላይ። በጣም ነው እኮ የሚያሳዝነው በእውነት
ቁጭ ብለው እንደ ቲያትር ያዩታል። በቅርብ ቢያዩት በጣም ያዝናሉ። በቃ አሁን ታርጌቱ ገንዘብ ነው እኮ ገንዘብ ስለሆነ እዩ ጩፋስ ቢመጣ እነሱ ጉዳያቸው ነው እንዴ? I don't think they care to be honest with you። ይሄንን ሰውዬ መድረክ የሰጠ ሰው ለሌላ አይሰጥም ብዬ አላምንም። ምንም እምነትም የሚጣልባቸው ሰዎችም አይደሉም በመሰረቱ። ይሄ ሰውዬ እንግዲህ በዚህ በአደባባይ ላይ ጥምብር ብሎ ሰክሮ ከቢኒ ጋር በስልክ ሲወያይ ዲያቆንም አይደለውም ብሏል፣ ቄስም አይደለውም ብሏል። ግን መላከ ሰላም የሚል ስም አሸክመውት እንግዲህ አባቶቻችን እናንተ ካህናት በክብር የምትለብሱትን ሞጣት ለብሶ አስተዳዳሪ ተብሎ የዘንዱ 10 በዓታ ለማርያም ቤተክርስቲያን አስተዳዳሪ ከተባለ ቤተ መቅደስ ይገባል ማለት ነው። መግባት ብቻ አይደለም ይባርካል ማለት ነው። ደግሞም እየባረከ ነበር። በጣም እኮ አለ ቪዲዮ ከበቂ በላይ አለ። እና ለስንት ዓመት የዘንዱ 10 በዓታ ለማርያም አስተዳዳሪ ተብሎ የኖረ ሰው ነው። ግን ኢቨንቹዋሊ እግዚአብሔር ሲያጋልጠው ቄስም አይደለም ዲያቆን አይደለም ስልጣነ ክህነትም የለውም። ከዛ ደህና እግዚአብሔር ነቅሎት ተሳዶ ሄዶ ነበር ወደዛ ወደ ወልቃይት ነው ምናምን ተደብቆ አይ ቲንክ መንግስትም ይፈልገው ነበር መሰለኝ ተደብቆ ሰንብቶ እንደ አዲስ አገግሞ ነው የመጣ። እና በጣም ከባድ ሰው እኮ በቃ በጣም ከባድ ሰው ነው። በጣም የሚያሳዝን እና በእነዚህ ሰዎች አሁን ኦርቶዶክስን የሚለካ ሰው ካለ ተሸወደ ነው ሲጀመር። እኛም ራሱ ለእንደነዚህ አይነት ማፊያዎች እውቅና የሚሰጥም መዋቅር የላትም ቤተክርስቲያን። ግን እንደተባለው ይሄ ሰውዬ አሁን በቃ እንደዚህ እንደሚያዩት የሚዘማምራት መዝሙር በቃ ይሄ የተጨነቀውን ሰው ማኒፑሌት ያደርጋል። የቅዱሳንን ስም ይጠራል፣ የእመቤታችንን ስም ይጠራራል። እና ብዙውን የዋህ በቃ ጥልቀት እውቀት የሌለውን ንቃተ ህሊናው ትንሽ ቀልጠፍ ያላለው ምዕመን በአብዛኛው እናቶቻችንን ነው የሚያምታታው። እና ደግሞ እናቶች ለምን ይሄዳሉ ከተባለ ጨንቋቸው ነው የሚሄዱት። ጸበል ዙሪያ ላይ ነው እንደነዚህ የሚሰፍሩት እንደነዚህ አይነት ማፊያዎች። ዳው የተጨነቀው የሚሰበሰብበት ላይ ከዛ በቃ ብሬን ዋሽ ማድረግ ነው እኮ ደፋር። እኔ እንደውም በቃ ማንነቱን በደንብ ስላልተገለጠ በዛ በወቅቱ በኮቪድ ጊዜ ደፍሬ ልናገረው አልፈቀድኩም። ከቀሲስ ሳሚ ጋር ኢትዮ ቤተሰብ ምናምን ስለ ኮቪድ ምናምን ባስተማርንበት ሰዓት ይሄ ሰውዬ ነበር አንዱ በቃ ሰውን ያሳመጸብን ማለት ነው። ቴረራይዝ እያደረገ የተከተባችሁ ሰዎች ዘንዶ ትሆናላችሁ 666 ነው ክትባቱ ምናምን እና ህዝብ አምኖት እኛን እንደ ምን ልበሉት በቃ እንግዲህ ያውቁታል። ምን ነግሮታል መገመት አያቅቶትም። የኛ ህዝብ እኮ ሲደነዝዝ እኮ በደንብ ነው የሚደነዝዘው። እና ይሄን አምኖ ይሄንና ይሄን መሰሎች አምኖ ማለት ነው ህዝቡ ስንት ሰው ብሬኖሽ እየተደረገ እንደሚጎዳ አዲሽን ላይ ሰር መልክተኛ አድርጎ ነበር ያየንማ። ያኔ እኮ ሰው እኛ ራሱ ስንከተል እንዴ ነችና አውስትራሊያማ በቃ አንድ ሐኪም ገርሞታል። አንድ ሐኪም ደውላልኛለች በቁም ነገር አብራኝ ሜዲካል ስኩል ጥቁር አንበሳ የተማረች እሷ እንኳን ትንሽ ፕሮቴስታንት ናት። ኦድ የሆነች ልጅ ናት። ወፈፍ ነገር ቢያረጋት የተሞካከራታል ይመስለኛል። በቃ በዩቲዩብ ላይ በመናምን ያኔ ቲክታክ የለኝም ነበር እኔ በአብዛኛው በፌስቡክ እና በዩቲዩብ ነበር ላይቭም ገብቼ ማስተምረውና ስልኬን አፈላልጋ በጓደኞቻችን ምናምን ምን ፈልጋ ነው ብዬ ሳነሳ በቃ ኦልሞስት እንደማስጠንቀቂያ ነው የነገረችኝ። የኮንስፓይረሲ ቲዮሪ ልክ አበባው የሚያወራውን አይነት ተረት የአበባው አይገርመኝም ማየም ስለሆነ ነው። ይቺ ሐኪም ናት እና ሰው በቃ አንዳንዴ ሲዋልበት ድምዝዝ ይላል። ማን ነው ያለበት እንደተባለ ነው። በጣም አበባውን ያኔ ስለማላውቀው እንዴት ደፈር ብዬ መናገር አልቻልኩም። ምክንያቱም ያኔ በቃ ቅዱስ ነበር ይሄ ሰውዬ። በቃ ዘንዱ 10 ማርያም ሰው ሁሉ ተፈወሰ ተብሎ 1-2 አርቲስቶች ሆነ ከሱስ ነፃ ወጣን ምናምን ብሎ ምንድነው አርቲስቱ ሁሉ ዛንጋጋ ነበር በዛ ሰዓት። አይደለችም እኮ ዘንዱ 10 አይደለችም። ያቺ ማርያም ሌላ ነች ነው። አዎ ይሄ ዘንዶ 10 ስም የሚያወጣው እሱ ነው ይባላል። አዎ አይማ ዋሻ ቆፈርኩ ብሎ እኮ ነው። ዋሻ ቆፍሬ ያቺ ማናት በጣም ማርያም ነች። ቀሲስዬ እንዴት ነው? ሰላም ነዎት?
ቃጥላ ማርያም ነው መሰለኝ። ቃጥላ ነው። ይቅርታ በቃ ያ ቃጥላ ነው። ይሄ ዘንዶ እዛም ያለው ያው ነው የሚሆነው። እባክሽ ምን እኮ ነው እኮ ሊያስቀስፉን ነው እነዚህ ሰዎች። አለ የሆነ ሰውዬም ቢኒ ሰሞኑን አላየውም? ልኬልህ ነበር እኮ እንደዚሁ ደግሞ እየተዘገጃጀ ያለ እንደዚሁ አይነት ሰውዬ ትልቅ ቆብ አጥልቆ ጉድጓድ እያስቆፈረ ያለ ሰውዬ አለ ደግሞ እንደዚህ በቃ አጥማቂ ነኝ ሊል መሰለኝ እየተዘገጃጀ ያለ ሰውዬ እና እንደ አሸን ነው የፈሉት። ከዚህ ሀገር የሄደ ደግሞ ይገርሞታል ቀሲስ፣ በጣም ማፊያ ቨርጂኒያን አካባቢ ተቆጣጥሮ የነበረ ገብረ ጊዮርጊስ የሚባል አይተሽዋል? አታውቂውም? ገብረ ጊዮርጊስን ኤልሲ እናንተ አካባቢ ነበረ አጥማቂ ገብረ ጊዮርጊስ። እሱም እንደዚሁ በኦንላይን አገለግላለሁ ይላል። አሁን ቲክቶክ ነው የሆነ ኮሰስ ያለ ሰውዬ ምዕመናን እንደዚህ በሉ አገልግሎቴን ምናምን በሉ። ገብረ ጊዮርጊስን አውጭልኝ በእናትሽ ኤልሲ። ኮንዳሽን አሁንማ በቃ ፈሉ። ያው የነገርማ አደረገኝ። ከስር ኮሜንት ሳረግ መጨረሻ የዳዊት ጠጠር ነው ምልክብ ብሎ የዳዊት ጠጠር ላከብኝ። ብሎክ ነው ለካ የዳዊት ጠጠር የሚላት አባታችን እዚህ ቨርጂኒያ ገርሞታል። እኔ እኮ ለነገሩ እኔ እንደው ስንቱን እንናገር፣ ቨርጂኒያ ራሱ ኤክስፔክት የማያረጓቸው ሰዎች ሁሉ ነው ለዚህ ገብረ ጊዮርጊስ ለሚባል ሌባ መድረክ ሲያመቻቹለት የነበረ። በጣም የፓትርያርኩን ቆብ የሚያክል ቆብ ነው የሚያደርገው። በደንብ ያተሽቆጠቆጠች አረንጓዴ ቢጫ ቀይ ካባ ይለብሳል። በቃ የሰውን ስስብልት ያጠኑ ሰገጤዎች ደግሞ እኮ እኔ እኮ በእውነት እንዲሁ እንደው በእርድና እኮ ከሰው ተሽለው ቢሆን እንደዚህ የሚያምታቱት በቃ አራዳ ልጅ ነው እላለሁ። በቃ ሰገጤ ምን ልበሉት? በቃ ግን የሰውን ስስብልት የኢትዮጵያ ባንዲራ ነው። ቆቡም የሚሰፋው በኢትዮጵያ ባንዲራ ነው። ካባው የኢትዮጵያ ባንዲራ ነው። የሆነ የሚጠቀልላት ነገር ያውቁታል። በቃ ማየት የሚፈልገውን ማለት በቃ ባህታውያን ስለ ሀገር እየተነበሩ ሃይማኖቱን ይወዳል፣ በቤታችን ይወዳል። በዛ ነው የሚመጡበት። አጥንተው መጥተው ይሄ ሌባ ምን ያደርጋል መሰሎት? በጣም በቃ በጣም ያናደደኝ ነገር የሆነች እህት እንደዚህ ስፔሻል ኒድ ምናምን ያላቸው ልጆች ኦቲዝም ምናምን ያላቸው ልጆች በቃ ተስፋ ወደ ቤተክርስቲያን ይዘው ይገሰግሳሉ። እና ይህም ሰውዬ በቃ እኛ አጥማቂ ናቸው እግዚአብሔር ሰው ምናምን ተብሎ የተወሰነ ቀን ከባለቤቷ ጋር ከምናምን ሲያገኙ ቆይቶ አንድ ቀን ምን ይላታል? ይሄ ባለጌ ነውረኛ ማታ ነይ ብቻሽን ነይ ግን እሺ ምናምን ይላታል። ልጁን ብቻሽን ይዘሽ ነይ አንቺ ለብቻሽ ምናምን። ብረታቸው ሁሉ እኮ በቃ እኮ ለመስማት የሚዘገነን በቃ ደፋሮች። አሁንም እንግዲህ ኢንቴንሽኑ ይታወቃል። በማታ ለብቻሽ ነይ ምንድን ነው መልእክቱ? እና በቃ አሁን አይ ቲንክ ወረቀቱ ተበላሽቶበታል መሰለኝ። ኢትዮጵያ የሆነች ደሳሳ ጎጆ ውስጥ ቁጭ ብሎ አገልግሎቴን ደግፉ ይላል። ገንዘብ ማለት ነው። በላይቭ መገባባት ጀምሯል። ባህታዊ አባ ጊዮርጊስ የሚል ነው ይሄ አፉ ገብረ ጊዮርጊስ በግብር መስቀል ሸፍኖ የሚያወራ በቃ እሱ እኮ ሌባ ማፊያ እኮ ነው። አንድ ደግሞ ቃለ እግዚአብሔር አያውቅም። ይገርሞታል አባታችን የተገናኘ መሰሎት። እኛ አሁን በውጭ ሲኖዶስ በዚህ በትግራይ በመንበረ ሰላማ ተሹሞ የመጡ አንድ አባት አሉ። በጣም ምን እንኳን በጣም ማከብራቸው በጣም መወዳቸው አባት ነበሩ። በጣም ትጉ እና ማርያም ቤተክርስቲያን ነበር እሳቸው የሚያገለግሉት። የአስተርእዮ ማርያም እዛ በቃ ተጨማሪ ቄስ ሆኖ ገብቶ የዚህን ሰውዬ ጉድ ዛሬ ያለው ነው። ይሄ ሰውዬ እውነት ካነው እንደያልኩ ምክንያቱም ነገር ስራው ደስ አይለኝም ሳየው። በቃ እንደ ጳጳስ ራሱን ቆልሎ ህዝብ እየመጣ ይሰግድለታል። ንግግር ካፉ ሲያወራ አይሰማም። በቃ ቅዱስ በቃ ራሱን አስመስሎ ነው። ቢሃይንድ ዘዶር ነው ባይዘው የእነዚህ ሰዎች ሌብነታቸውን እንትን የሚሉት። በአደባባይ እኮ ቁጥቦች ናቸው። ቢከዛ ኤልሲ የምታሳየው ነው። በቃ ገብረ ጊዮርጊስ የታለ እስቲ አምጪው። ይሄ ያው አያውቁትም። ይሄን ገብረ ጊዮርጊስ እኔ አየዋለሁ ሁልጊዜ ላይቭ ነው። ምንድን ነው የሚያወራው? አልሰማውም። የሚያወራው ይስሙት አንድ ቀን አባታችን ላይቭ ላይ አይጠፋም። ፊቱን አፉን እንደዚህ በመስቀል ይሸፍናል። አያሳይም ብዙ ጊዜ ሌባ ነው። ስራውን ያውቃል። እዚህ እኮ ሲያምታታ የነበረ እኮ ነው ቨርጂኒያ። አረ ዶክተር ቆይ ይሄ ሰውማ መጠራት አለበት ደግሞ። እኛ ደብርም አይዋለው እግዚአብሔር ቤተክርስቲያን
አባታችን ኢንተርናሽናል ቆየል ሲያ እንደ ሆልድ አድርጊው ኢንተርናሽናል ነው እንትኑ ማን ነው አቡነ ዘበሰማያትን በትክክል መድገም አይችልም። ባይዘዌ ቢሰሙት አቡነ ዘበሰማያትን ሲል በግዕዝ ይስቃሉ። ኦኬ አሜሪካ ነበረ አሜሪካ ቨርጂኒያ ቁጭ ብሎ በጣም እኮ ማዝነው ምሎት እኮ በጣም ማከብራቸው ሰዎች ሁሉ በቃ ገብረ ሰው ውስጥ ተቀባይነት ነበረው። ላይክ በቃ ሰውዬን ሰውዬ እንደዚህ ተቆልሎ ሲያየው ፈዋሽ ነው ብሎ አምኖ ነበርና ኦኬ ከዚሁ ከፈንድ ሬዚንግ ጋር የተያያዘ አንዴ ምን ሆነ መሰለት እንደው በቃ እዚሁ ልናገር የሆኑ ማቃቸው ጓደኞች ያሉበት ቦታ ይጠሩታል ማለት ነው ዊንተር ላይ ለምን ፈንድ ሬዚንግ እንዲያደርግላቸው ማለት ነው ለ3 ቀን ጉባኤ ፈውስ አለ ምናምን ብሎ ወደዛ ሊሄድ ሲያቆበቆብ ኃይለኛ ስኖ መጣና ነገሩ ተደነቃቀፈ። ከዛ ደውዬ እንዴት ነው ጉባኤያችሁ አለ እንደ ምናምን ስራ ስኖ እኮ ህዝቡ መምጣት አለ እሰይ ነው ያልኩት። መድኃኔዓለምን ለጓደኛዬ እሰይ እግዚአብሔር ይመስገን እንኳን እሰይ ደግ ሆናችሁ። ምክንያቱም ይሄ ሌባ መንፈሳዊ ብለው ሰውን አሳልፈው መስጠት በቃ በጣም የሚያሳዝን ማለት ይሄ ውሸታም እንደሆነ ዝም ብሎ ዝባዝንኬ እንደሆነ እየታወቀ ማለት ነው። እና በጣም የሚያሳዝን በቃ አሁን ይሄ አይ ቲንክ ፔፐሩ ተበላሽቶበት መሰለኝ ሄዷል። በቃ እንደዚህ ተከናንቦ ሲያምታታ ነው የሚያመሸው በቃ እየሰበሰበ ሰዎች ማለት እና በጎ ስራ ልሰራ ነው ብር ላኩ ምናምን ይላል ማለት ፊቸሪንግ 1-2 ነገር አባታችን መቼ ነው የሚመጡልን ወደ ዲሲ ምናምን ብዬ ጽፌለት አትረብሹኝ ምናምን አለ። ደጋግሜ ስጽፍ ብሎክ አደረገኝ። እንዴ አንዴ የዚህ ሰውዬ ታሪክ ነው እንዴ ፊሽዬ ነገርከኝ። ሚስትየውን ለብቻሽ ነው ምናምን የሚለው ለብቻሽ ነው የሚለው ይሄ እኮ ነው መድኃኔዓለም። አይ ይሄ ፊሽ የሚያስታውቃል። በጣም ማውቀው ሰው ነው የማውቀውን ሰው ነው እንደዚህ የሚያደርገው ይሄ ሰውዬ። ፊቱን ኖ በደንብ መጠናት አለበት። እዛ ቆይ ኦንላይን ያገለግላል አባታችን። ኢቭን አሜሪካ ከመምጣቱ በፊት ልክ ነገ አሁን ጆቢራው እንደሚያደርጉት ያናዝዛል በእንደዚህ በዙም እየገባ ያናዝዛል። ባይዘው ደግሞ ከነስሙ ባህታዊ ነው እኮ ቀሲስዬ ባህታዊ አባ ጊዮርጊስ ባለፈው ዶክተር በውስጥ ጻፍልን ስልኩን ያዝ ብዬ እኮ ነበር ደውልላቸው ብዬ እኮ ስልካቸውን ያዘው ብዬ ቤቲ ሁሌ ሲገቡ ኢንቪቴሽን ይልኩልኛል። አይቅርብሽ እንዳትገቢ ብቻሽን እንደሌሏት ነው አባታችን። እኔ እኮ ከፍቼ ሳያቸው ያስፈራሉ። እውነት ለመናገር በጣም ነው የሚያስፈሩትና በአካል ብታየው ደግሞ እንዴት የሚቀፍ መሰለሽ። በነገራችን ላይ አሁን እዚህ ዶክተር ይቅርታና በነገራችን ላይ አሁን ይሄ ሰውዬ አለባበሱን ይዩት። አሁን ያረገው ቆብ የለበሰው ሞጣይት ይሄ ቤተክርስቲያን ውስጥ ለአገልግሎት ብቻ የሚለበስ ነው። አሁን ይሄ ቤት ውስጥ ነው ያለው ሰውየው። አጭበርባሪ መሆኑን በዚህ እንኳን ታውቁታላችሁ። ይሄን ለብሶ ነው የሚዞረው አባታችን። እንደዚህ ለብሶ ነው የሚዞረው። ይሄ ግለሰብ እንደዚህ ለብሶ መንገድ ላይ መሄድ አይችልም። ይሄ የአገልግሎት ልብስ ነው። ቤተ ክርስቲያን ውስጥ ለቅዳሴ ብቻ የሚለበስ ልብስ ነው ይሄ። ለምሳሌ በቃ ጉዞው እንደዚህ ነው። አሁን ዲሲ ስትሪት ላይም ቢያገኙት ቆቡ ይሄ ነው። ሞጣቷ በትቀር እንኳን ቆቡ እንዴተሽ በቃ መለያቸው ይሄ ነው። ያ ሆምለሱም እንደዚህ ነው የሚንቀሳቀሰው። ግርሚቶም ለብሷል ሰሞኑን። ዲኮሬሽን አንደኛ ናቸው። ብር ደግሞ እንደ ጉድ ነው። ይሄ ሰውዬ አሁን በየቦታው ሲጋበዝ ስለነበረ እንግዲህ ያስቡ፣ ዲሲ፣ ቨርጂኒያ፣ ሜሪላንድ እየተሻሙ ነበር የሚጋብዙት። ስለዚህ በየሄደበት ቦታ በነፃ አይደለም። ኦልሬዲ የተወሰነ ፐርሰንቴጅ ይለቀቅለታል። ይሄ ሰውዬ ከሚሰበስበውም የገንዘብ ችግር የለበትም። ደህና ዶላር ሸቅሎ ነው የሄደው። እንዴት ራሱ በስህተት ይመስለኛል ወጥቶ የሄደው። ምክንያቱም ረጅም ጊዜ ሆኖታል። ወንጀል ሰርቶ ነው የሚሆነው። የሆነ ወንጀል ሰርቶ ነው የሚሆነው ሊሆን ይችላል። ምክንያት እኔ እኮ መነግሮት አባታችን ለብቻሽ ነይ ምናምን ሲል እንግዲህ አንዷ አሲዛው ነው የሚሆነው። የማውቀውን ሰው ነው የሚገርመት። እንደዛ ለብቻሽ ነይ ሰው አስከተለሽ እንዳትመጪ ምናምን እና እነዚህ ደግሞ የሚሏቸው ሰዎች እንኳን እኮ ምንም ችግር የሌለባቸውን እህቶች ቢሆን ኢትስ ኦኬ ከተስማማት ከሄደች አምናበት ከሄደች የራሷ ጉዳይ ሊባል ይችላል። እንደዚህ ማኒፑሌት የሚያደርጓቸው ሰዎች አምነዋቸው በቃ ችግራችንን ይፈቱልናል
ይጸልዩልናል፣ ያጠምቁናል። በቃ ከችግራችን ከደዌያችን በቃ በእግዚአብሔርና በእኛ መሀል ሆነው ፈውስ ይሰጡናል ብለው አምነው የተጠጉ ዋን ወይ ወራና ዘር ችግር የገጠማቸውን ሰዎች ነው። ወይ በራሳቸው ወይ በልጆቻቸው ወይ ቤተሰብ ወይ በትዳር በሆነ ነገር ብቻ እና እንደዚህ ደግሞ ችግር የገጠመውን ሰው ማኒፕሌት እንደሚያደርግ ሰው ጨካኝ ሰው የለም። ሆነን ለመናገር በችግሩ ገብቶ ማኒፕሌት እንደሚያደርግ ሰው እና በጣም ከባድ ሰው ነው። በጣም ሳየው ደሜ ነው የሚፈለው። በቃ ገና ላይ ድሮም አሁንም እና እዛ ተገናኘን አላልኩትም። ቅዳሴ ገባ፣ ተጫወተበት። ደግነቱ ለንፍቅ ነበር የገባው። በቃ መጫወቻ። ይሄ ታሪክ ከ6 ዓመት በፊት ነው። መንበረ ሰላማን ተደግፋለሁ ይለኛል አንዱ ከታች። አሁን በመንበረ ሰላማ የተሾሙ አባት አከብራቸው ነበር ስል ድሮ የአቡነ ፋኑኤል ስራ አስኪያጅ ነበሩ። ድሮ አባ ጽጌ ይባላሉ እስከ ስማቸውም ማለት ነው። በጣም የተከበሩ አባት ናቸው። እኔ ያወራሁት ከዛ ስቴክ ከመውጣቴ ከ6 ከ7 ዓመት በፊት የነበረ ታሪክ። መንበረ ሰላማን ምን ብዬ ነው የምደግፈው? መንበረ ሰላማን ትደግፋለሁ እያለ ከፈረጃው ለማንኛውም ምን ሆኗል? የኛ ሰው በመድኃኒዓለም መመርመር የሚባል ነገር እኮ ትቷል። በቃ ለብሶ ቆባ አድርጎ መጥቶ ባታዊ ነኝ ካለ እሱ ባታዊ ነው። በቃ ገንዘብ ብቻ ይፈስለታል። ደፈር ማለት ነው የሚጠበቅብሽ። ይኸው ማን ነው ገብረ መስቀል እኮ እስካሁን ድረስ እኮ ባህታዊ እየተባለ እኔ ካሁን በኋላ ብህትውናውን ትቼዋለሁ፣ እግዚአብሔር ይችን ቆንጅዬ ልጅ አግባና ኑር ብሎ ሾሞኛል ብሎ ከዛው መርጦ እኮ በጣም የምታምር ናት አሉ ሚስቱ። ቀጨኔ አካባቢ የራሱ ቸርች አለው እኮ ዶክተር ገብረ ቤቱን አቀወል እንደ አባታችን ወደሱ ልመጣልዎት እኮ ነው። የሆነች መንደር ያ የተከበረ ቦታ ነው። እንግዲህ ከአፄ ኢያሱ ጊዜ ዘመነ መንግስት ጀምሮ የነበረ ደብር ነው ደብረ ሰላም። አዲስ አበባ ውስጥ አሉ ከሚባሉ በአገልግሎት በሊቃውንት ቦታነት ደብረ ሰላም የታፈረ የተከበረ ደብር ነው። 100 ሜትር አይሞላም እሱ የሚያገለግልበት ቤት። ይገርሞታል አባታችን። ዝም ብሎ የመንደር ቤት ውስጥ ነበር የነበረው። በኋላ ምን ያደርጋል ከዚህ ከቤተ ክርስቲያን ከነ ብፁዕ ቅዱስ አቡነ ጳውሎስ ጋር ምናምን ሲጣላ አወገዘ። የመጀመሪያ ስራ የሰራው የእሱን ተከታዮች የአቡነ ጳውሎስ ስም የሚጠራበት ቤተክርስቲያን እግራችሁ እንዳይደርስ አውግዣለሁ አለ። ያ ማለት ምን ማለት ነው? አትቁረቡ፣ ምን አትበሉ ማለት ነው። እንግዲህ ከህይወት ነው የለያቸው እነዚህን ሰዎች። ብዙ ሰውም ደግሞ እሺ ብለው አይሄዱም ነበር። እውነት ለመናገር ልክ ቤተክርስቲያንን ሳይዋት እንደ አባታቸው ገዳይ እየሸሿት ነበር የሚሄዱት። እውነት ሪል ስቶሪ ነው የምነግራችሁ። ባይዘ ብዙ ሰው ከዘመናት በኋላ ነው ይቅርታ ጠይቆ የተመለሰው የሰውየውን ስብከት ሰምተው ማለት ነው። እና ማንን ነው ሰብስቦ የሚጨፍረው መሰሎት? ደጅጠኝ የለም በቤተ ክርስቲያን መዋቅር ቦታ ያጡ ልክ አሁን እንደነ ጽጌ ስጦታው ምናምን በየመናፍቃን ቤት እየዞሩ እንደሚቃርሙት እንደነሱ አይነት ቦታ ያጡ ሰዎችን እና ቄሶችና ዲያቆኖች ሰብስቦ ኪዳን ያስደርሳል ምናምን። ቅዳሴዋን አልደፈራትም ነበረ። እንግዲህ ሰውዬ በቃ እኔ ባህታዊ አይደለሁም አገባለሁ ብሎ እኮ አግብቶ አውጆ የተቀመጠ ሰው ነው። ብዙ ብር ከሰራ በኋላ ነው ግን እንደዛ ያደረገው። በቦርድ የሚተዳደር ነው እንግዲህ የቻሪቲ ኦርጋናይዜሽን አለው። ከዛ በኋላ ስንት ታቦት ነው ቤቴ ስንት ታቦት ተገኘ ምናምን ብሎ የሰውዬ ካህን አይደለም። መኖሪያ ቤቱ እንዴት ነው ታቦት የሚገኘው? በኋላ የተወሰኑ አባቶችን በምን እንዳምታታቸውና እንዳሳመናቸው አይታወቅም። እንግዲህ በቤተ ክርስቲያን ሕግ መሰረት የሆነ ካችመንት ኤሪያ የሚባል አለ አይደል? አንድ ቤተ ክርስቲያን ሌላ ቤተ ክርስቲያን አዲስ ለመመስረት ርቀት ራሱ ቃለ ዓዋዲ ያዛል። ያንን ጥሰው 200 ሜትር አይሆንም አባታችን፣ በእውነት ነው የምነግረው። ቤቱን ስለማውቀው ነው። ከመድኃኔዓለም ሄደው በቃ አሁን የኪዳነ ምሕረት ምናምን ታቦት አለኝ አለ። በቃ ሸፍኖ ቁጭ ብሏል። የኛ ቤት መነን ስለሆነ ይሰማል። አቡነ ሌሊት የምስካየም ይሰማል፣ የቀጨኔ ደብረ ሰላም ይሰማል። አሁን ከመድኃኔዓለምን ሁሉ ውጦ የማን ነው የሚሰማው? የገብረ መስቀል የጀመረው ቸርች ማለት ነው። እና መዋቅር ጥሰው ነው ግን የሰጡት ይሄንን ያደረጉለት ማለት ነው። ጀስት 2-3 አባቶች ቲፎዞ ይዞ በጉልበት ደብሩ እየተቃወመ ደብረ ሰላምም ማለት ነው። እና በጣም የሆነ ብድና እኮ ስራ ነው የሚሰራው። ጀስት መኒ ሩልስ ዘ ወርልድ አይነት ነገር ነው። they have money
they can manipulate many things እና እንደ ቀልድ የሚታይ አይደለም። ከባዶች ናቸው እነዚህ ሰዎች። እጅግ በጣም ነው የሚያሳዝነው። ግን ኤልሲ እንዳለችው ህዝባችን እንደምን አይነት ድንዛዜ ውስጥ እንደሆነ ያለው ያው እንግዲህ 24 ሰዓት ወንድማችን ቢኒያም ይለፋል። ሌሎች ወንድሞቻችንን በምንችለው ከነዚህ ሐሰተኛ ሰዎች እንዲጠበቅ ትምህርት ይሰጣል። የሚያደርጉትን ነገር በማስረጃ እየተደገፈ ይታያል። ግን ሰው ተመልሶ እዛውን እንደውም እልህ ነው የሚመስለው እኮ ያንዳንዱ እና በጣም ነው የሚያሳዝነው። የተጎዱ ነው የሚመስሉት እኮ ተው ሲባል እንደው ከተለያየ ሰው አንደበት እንኳን እኮ ሰው ስለሆነ ነገር ተቃውሞ ሲሰማ መመርመር መጀመር አለበት። እንደው አይመኑ፣ ሁሉንም የምንለውን አይመኑ፣ ግን ማጣራት፣ ጠጋ ብሎ ማየት። ኦኬ ሰውዬ ሴቶችን እንደዚህ ማኒፑሌት ይደረጋል ሲባል ማወቅ የፈለገች እህት ራሷን ጠብቃ ጠጋ ብትለው እኮ አንድ ቀን ዴት ላርግሽም ሊል ይችላል አፉን አውጥቶ፣ ያኔ ይገባታል። ግን አይሰሙም። በቃ አለ አይደለ ላይክ እዚህ የሚነገረው ነገር እኛ ምንም ከነዚህ ሰዎች ጋር ከአንድ ማዕድ አንበላ፣ የምንኖርበት አካባቢ አንድ አይደለ። ግን የሚሰሩት ተንኮል፣ የሚሰሩት ደባ፣ የሚያደርሱት ጥፋት ግን ይቅር የሚባል አይደለም። እግዚአብሔር ይቅር ይበላቸው። በሰው አይነ ሲታይ ግን ፕሮቴክት ማድረግ መቻል አለብን እህቶቻችንን። በሆነ ለመናገር አንድ ሴት ከተደፈረች በኋላ ብንሰማ ምን ዋጋ አለው? አንደኛ ቤተክርስቲያንን ስም ክብር ያጠለሻል፣ የካህናትን ክብር ያጠለሻል እና የባህታውያንን ክብር ያጠለሻል። እነዚህ ሌቦች ናቸው። ፒውርሊ ዚያር መኒ ኦሪየንትድ ያላቸው ገንዘብ እንዳይመስሉት አባታችን። በጣም ደግሞ አሁን ለቤተ ክርስቲያን ስጥ ብትሉት ሰው እኮ እጁ አይፈታም። አሁን እዚህ ኢቭን ራሱ ውጭ ያለው ዳያስፖራው ሄዶ እኮ ሸጎጥ ያደርጋል። ለእነዚህ ጠጋ እያለ ይመጣ ነበር። አንዴ መጥቶ ነበር እኔም የነበርኩበት ቦታና ያው እንዳልኩት ነው። በቃ የማይጠብቋቸው ሰዎች ሁሉ ነው መድረክ የሚሰጧቸው። ዋን ዌይ ኦር አናዘር አይ ዶንት ኖ። እንግዲህ እንዳለመታደል ሆኖ ይሸወዳሉ፣ እያወቁም ያጠፋሉ ነው ልለው የምችለው በመሰረቱ እንጂ ሰውዬ ባህታዊ እንዳልሆነ እኔ ከገባኝ መቼም ከኔ በላይ ክብር የምንሰጣቸው አባቶች አይጠፋቸውም። ይሄ ሁሉ ታዲያ የምእመኑ ተአምር ፈላጊነት ነው። እንግዲህ በቤተ ክርስቲያን ትልቁ ተአምር ግን የስጋው ደሙ የህብስቱና የወይኑ የክርስቶስ ስጋና ደሙ ነው መለወጥ ነው። ከዛ የበለጠ ተአምራት እንፈልጋለን። ከዛ የበለጠ መድኃኒት እንፈልጋለን። ግን እኮ ዶክተር ጌታ እኮ አስተምሯል እኮ ተአምርና ምልክት መፈለግ የአመንዝራ ትውልድ ጠባይ መሆኑን እኮ ነግሮናል በግልጽ። ስለዚህ አመንዝራ አዘሴም ታይም አመንዝራንን እኮ እያሉ ነው እነዚህ ሰዎች የሚከተሉ ሰዎች። ክፉና አመንዝራ ትውልድ ነው ተአምርና ምልክት የሚፈልግ። ይህ ክርስቶስ ትምህርትና ቃል ነው። ይሄንን ቢጠቅሱ አሁን እርሶ ቀንተው ነው የሚባሉት። ቀንተው ራሳቸው ማንጫጫት ስላልቻሉ ቀናት። አይ ቀሲስ ቴዎድሮስ እኮ ቀንተው ነው ተዋቸው ምናምን ነገር የለ እንደ የግርማ ልጅ ቲክቶክ ላይ የሆነ ፎቶ ለጥፎ እሱ ላይ ኮሜንት አድርጌ አቤት የሰደበኝ ሰው ብዛቱ እና ያወጡላል ይላል። አንደኛው ቀንተ ነው ሜና ነው እንግዲህ ለቶም ያወጣለው ፎቶዎትን እንኳን አይተው አንደኛ ደግሞ ስሞትም ተጽፏል እዛ ጋር ስሞትን አይተው ቀሲስ ቴዎድሮስ ተብሎ ተጽፎ እንደገና እስከ ሙሉ ክብሮት በልብሰ ተክህኖ የተነሱት ፎቶ ነው ያለው። ፕሮፋይል ፒክቸሮትን እያየ እንኳን ሁለት አያስብም ሰው። እያነበብኩ ነበር ነገሮታላችሁ ለመሳደብ አንተ ብሎ እያነበብኩት ነበር። እነሱም እኮ እየሰሩ ያሉት ካህናትን ለማስጠላት ካህናት ጠንቋዮች ናቸው እያሉ እኮ ነው ብሬኖች የሚያደርጓቸው። ሲጀመርም ከስንት አንድ ነው ካህን የሚያከብረው። አይ ነው እንዴ የጆብራ አለ ደግሞ ከሁሉ በላይ እኮ እንደ ተስፋዬ ገጠመኝ እኮ መጥፎ ሰው የለም። ባይዘዌ አንደር ሬትድ ነው ተስፋዬ ገጠመኝ። the worst person by the way the worst። አንደኛ ወራሩ ለዘብተኛ የሆነ እንትን በቃ ጭቶችኮቹን እኮ እንደ ሰም ነው የሚያቀላለጣቸው እኮ እየተሻሙ እኮ ነው እኮ ህልም ይዘው መጥተው ፍታልኝ ቁንጫየው የሆነች ቁንጫ ስትበላኝ
ቁንጫ በህልም ምንድነው መመርዬ ምናምን ይላሉ ላይፍ። የእውነት በጣም ያሳዝናል። ቁንጫዋ ከበረረች ይላል። ቁንጫዋ ነክሳሽ ዘላ ከወደቀች ወደ መሬት ጥሩ ነው ይላል። በእውነት በጣም ያሳዝናል። አረዳወቅ ተስፋ ያገጠመኝ የመጨረሻ የከፋው ደግሞ እሱ ነው በእኔ እይታ። ስማ የጆቢራው ልጆች ምን አሉ መሰለህ እንዴ ባህታዊ ከመቼ ወዲህ ነው እንደዚህ አሜሪካን ሄዶ ፍርስስ ብሎ የሚኖረው ብሎ ይጠይቋቸዋል። እንዴ ለማን የሆነ ሰው ከፍቶ ነው መቼ ባለፈው ሳምንት ላይ ነውና እንዴ እሳቸው እኮ ትንቢት አላቸው ዓለምን ዞሮ አስተምሮ ተብሎ ነው ሲጀመርም ወደ በህትናው ሲገቡና እዛም እያስተማሩ ነው ገና ወደ ሌላ ዓለም ይሄዳሉ አሉ። እና ምክንያቱም አሁን ግሪን ካርዱን ሲጨርስ ኦብቪየስሊ ይንፈላሰሳል። ገብቶሻል? ሲፈልግ ዩሮፕ ግሪክም እኮ ቤት አላቸው ባይዘዌ ግሪክም ቤት አላቸው። እዚህ ዊንተር ሲመጣ ግሪክ ይሄድልሻል። ሜዲትራኒያን ዳርቻ አሪፍ ወዘር ነው ያለው ግሪክ። ፈታ ይላል አጀሬው እድሜ ስታዎች። ኧረ እኔ በእውነት አሁን እንደው ጭንቅላቴን እያሳመንኩት ያለሁት ባህታዊነቴን ትቻለሁ ብሎ ቆንጆ ሰርግ ደግሶ እንደው ቬሎ የለበሰች ሚስት ቢያገባ እንኳን ስቲል ባህታዊ እያሉ የሚጠሩት ነው የሚመስለኝና ይጠራሉና በእንትና እኮ ማየት እኮ ነው። እርምሽን አውጪ የእህተ ማርያምን ተከታዮች አይተሽ እኮ በቃ ከዛ በኋላ እርም ማውጣት ነው። ገብረ መስቀል ሳይሆን ይጠራ አይደል እንደ ባህታዊ ይሉታል። አላል ባህታዊ መላከ ማን ያሏቸው ደግሞ ባህታዊውን ትተው ሊቀ ትጉሃን ነው የሚባል ሊቀ ትጉሃን ምናምን ማምለጫ ናት ይቺ። በህተውናውን ትታው የለ ወይ ለሚሉ ወገኖች ማምለጫ ሊቀ ትጉሃን ተሰጠው። ደግሞ ካዩት እንዴት እንደሚያደርግ ቅዱስ ፓትርያርኩ ብፁዓን አባቶች ደብረ ሊባኖስ ሲሄዱ አብሮ ይሄዳል። እዛ ሄዶ ተግባር ቤት ሊጡን ሲያቦኩ አብሮ ያቦካል ከጳጳሳት ቀጥሎ ማለት ነው። ስለዚህ አሁን በየት ነው ደግሞ ብሮድካስት የሚደረግለት? ኢኦቲሲ ላይ ነው። ኢኦቲሲ ነው ዘገባውን የሚሰራው። የጳጳሳቱን ሲዘግብ አጅሮም አብሮ አለ። ኔክስቱ ዘም ኢሜጁን ነው ቢውልድ የሚያደርገው እሱ እኮ ኢሜጅ ቢልዲንግ። ከዛ ነው እና እርሶ ብንጮ ማን ነው የሚሰማን? እናንተ ቀናተኞች፣ ይሄው ከጳጳሳት ጋር የሚውሉትን ትልቁን አባት ደብረ ሊባኖስ ሄደው ገዳማውያን ጋር የሚውሉትን አባት እናንተማ ቀንታችሁ ይላል ማለት ነው። አብዛኛው ሰው ደግሞ ጭፍን ነው፣ ግራና ቀኝም አያይም። የዚህ ሰውዬ ኢንቴንሽኑም አይገባቸውም። ያው አሁን ተስፋ የገጠመኝ አይተውታል ባለፈው አይደል? ስንት ሰው አቆረብኩ ምናምን ብሎ ሄዶ የሚሰራውን ማለት ነው። ግን እሱ እየዘራ ያለው የከልት ስራ ግን በጣም 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 የማይነቀል ማለት ነው። የነዛን ሰዎች ህይወት እንዴት መቀመቅ የሚከት እንደሆነ ማለት ነው። ግን አት ኤንድ ኦፍ ዘ ዴይ በቃ ያ ሚካኤል ነው እኮ ሲኤምሲ ሚካኤል ነው እንደዛ አይነት ድራማ የሰራው። ከዚህ በኋላ ያን ቪዲዮ ያመጡቦታል። አሁን ግን ተስፋ የገጠመኝ የሚሰራው ስራ በኦርቶዶክሳዊ ነው ሲሉ አረ እሱ እኮ እያቆረበ ነው ብሎ ይዞ ገና አሁን በህይወት ሲጠብቅ የእሱም ስራ ምንም ጥያቄ የለውም። ኦልሬዲ ያልተመረቀ ቤተክርስቲያን ውስጥ ገብተው እንደፈለጋቸው ሲጨፍሩበት አልነበር እንደ በጫማቸው ዳቦ እየቆረሱ እያከፋፈሉ። ያ እንግዲህ ቤተ መቅደስ ነው። በእርግጥ ገና አልከበረም፣ ገና አልተመረቀም። ግን የፈለገ ቢሆን ስንት አዳራሽ እያለ እዛ ገብቶ የሚጨፍረው ምን ስለሆነ ነው? ነገ ጠዋት ቤተ መቅደስ ነው ለነቀፋ የሚያሳልፍ እና በጣም ዛሬ ሃይሊ ኮኔክትድ የሚሄዱበት መንገድ በጣም ጠማማ፣ በጣም በጣም ከባድ ሰዎች ናቸው። ያውም እንግዲህ እዚህ በሚደረገው የሶሻል ሚዲያ ስራ የተወሰነ ሰው ነቅቶ ተብሎ ማለት ነው ይሄም እየሆነ ያለው። የሚያስጠቁን ግን እነማን ናቸው ከተባለ አገልጋዮች ናቸው። ለመናገር እኔ በእነዚህ በአምስት ሰዎች አላዝንም። እነዚህን አምስት ሰዎች መርታት አቅቶንም ነው ብዬ አላምንም። ኢኔብለሮች አሉ ቤተክርስቲያን ውስጥ ቁጭ ብለው በጥቅም እየተደለሉ ለነዚህ ሰዎች ጥርጊያ መንገድ የሚያዘጋጁ። ይቺ የእርሶ ጎረቤትም እኮ የዛ ውጤት ናት። ኒውዚላንድ ሆነ አጋባለሁ ምናምን እያለች የምትጨመላለቅብን ሴትዮ ዲያቆን ምናምን የሚል ስም ይዘው የቤተክርስቲያኒቷን ዜማ እያዜሙ እያመጡ በርቺ ትወድሶ መራት ምናምን እያሉ እያዜሙ እየወረቡ በርቺ እህታችን በደንብ መልም የሚሉ ኦርቶዶክሳዊ ያልሆኑ ግን ኦርቶዶክስን መሳለቂያ የሚፈልጉ ቅጥረኛ ሰዎች ናቸው ኢኔብል የሚያደርጓቸው እነዚህን ሰዎች።
ናዝ ሪሊ ፔንፉል። ግን አሁን እኛ እንደው በእውነት ብፁዓን አባቶች በእውነት ኮስተር ብለው ይሄ የሚደከመውን ነገር ጆሮ ሰጥተው ይሰሙታል እኮ መስማት ወደ አክሽን ስላልተቀየረ ነው እንጂ በእውነት እስቲ እንዴት እናግዛችሁ፣ እንዴት አድርገን ቤተክርስቲያንን ሊብሬት እናድርጋት ብለው በእውነት ሲሪየስሊ ቢሰሙንና አጀንዳ ቢያደርጉት የእነዚህ ሰዎች ግብዓተ መሬት ሩቅ አይሆንም ነበር። ግን በተለያየ ሪዝን በተለያየ ምክንያት ኖባዲ ኢዝ ዊሊንግ ይሄን ሊስን ለማድረግ። ግን there will come a time አንድ ቀን ግን ቀን ይመጣል። ያ ግን ዶክተርዬ አሁን አንዱ ችግር እኔ አሁን ከቀደም ቤተክርስቲያን አባቶች ጋር እያወራን ነበር እንዳጋጣሚ አንዱ ችግር እንደዚህ አይነት ነገሮችን ያስተሳሰረው ጥቅም ነው ማለት የሆነች ነገር የምናውቀው በቃ እንደዚህ አይነት ነገሮች ስላሉ አይ ቲንክ እንግዲህ አሁን I don't know የመጨረሻው ዘመን ላይ ስለደረሰን ወደ ላይ አባቶችን መናገር እንግዲህ ምን እናድርግ ግብሩ ስለሆነ ነው እንጂ አሁን አንዳንድ ጳጳሳት I think የጵጵስናውን እንትን ራሱ አንደርስታንድ ያደረጉት የማይመስለን ሁኔታዎችን እናያለን እንደምናውቀው። ሶ ያ ነው አሁን ነገሮችን ሁሉ ብልሽት ያደረገው። በተለይ የጠቅላይ ቤተ ክህነቱ የመዋቅር እንትን በቃ የሞተ ኦልሬዲ ዲስማውንት የሆነ ጉዳይ ስለሆነ አሁን ያ ነው እንደፈለጉ እነዚህ ሰዎች እንዲፈነጩ ያደረጋቸው እንጂ ፎር ዛት ማተር እኮ ይሄን ያህል የሚሆኑ ሰዎች ሆነው አይደለም። በጣም ጥቂት ሰዎች ናቸው ደፋሮች እና ይሄ ገንዘብ ልባቸውን ያወራቸው በገንዘባቸው ሁሉን ነገር ማድረግ የሚችሉ የሚመስላቸው በእንዲህ አይነት በረከሰ አካሄድ ስለሆነ ነው እንጂ አሁን እውነት ለመናገር በቤተክርስቲያን አላቅም፣ ምናልባት የማላውቀው ጉዳይ ሊኖር ይችላል። ግን በቤተክርስቲያን እንትን ገብቶ የማይቀድስ አንድ ምዕመን ተራ የሆነ ምዕመን የቤተክርስቲያን አስተዳዳሪ ተደርጎ የተሾመበትን ታሪክ አላቅም። እንግዲህ አይ ቲንክ እኔ ስሰማ ይሄም የመጀመሪያ ስለሆነ ይሄንን በምን መዝነውት ነው ትክክል ነው ብለው አይ ሪመምበር 3-4 አባቶች ሄደው ነው የዚህን ሰውዬ እንትን ባረኩትና ያው መንደር ውስጥ ሰፈር ውስጥ እንትን ያደረገው ነገርና በምን ክራይቴሪያ መዝነውት ነው ብለን ስናነሳ በየትኛው የቤተክርስቲያን አስተምሮ እኔ እስከማውቀው ድረስ በዚህ ልክ ገብቶ የማይቀድስ ሰው የማይባርክ ሰው ቤተክርስቲያን አስተዳዳሪ ተደርጎ የተሾመበትን እንትን አላቅም። እና ይሄ የሚያሳየን በትክክል there is something connection አለ ማለት ነው። ይህን ያህል ሰው አስጠመቅኩ አስቆረብኩ እኮ የሚያስብለው ቤተክርስቲያን ዝንተ ዓለሟን ስትሰራ የኖረችው አይደለም እያደረገችውም ያለው ጉዳይ አይደለም እንዴ? ምን አዲስ ዜና ይሆናል ይሄ? ወይስ የእሱ ብቻ ወጥቶ እንዲጎልቶ እንዲነገር የሚያደርገው ምን የተለየ እንትን ስለሆነ ነው? እና በዚህ ሰውዬ የተነሳ እኮ ጊዮርጊስ ሀፕን ያደረገውን አስታውሳለሁ። ስንት ምዕመን መከራ እንዳየ እናስታውሳለን። ስንት ጉዳይ እንደተፈጸመ ማለት ነው። እና እሱና ምናልባት አደነው ዶክተር ካስታወስ ከአምሃ ኢየሱስ የሚባል ማርያም ተገለጠች ብሎ ቅድስተ ማርያም ላይ በሰው ሲጫወቱ የነበሩ በኋላ ፖለቲከኛ ሆኖ እስር ቤት የነበረ አይ ቲንክ እንደዚህ እና እንደዚህ አይነት ሰዎች ግን ቤተክርስቲያን ምንም ሃይማተላቸው እንደው ቤተክርስቲያን ሳይሆን ቤተ ክህነቱ ሃይማይላቸው ግን በደንብ እንትን የሆነበት በቃ በደንብ ይሄ አንድም የገንዘብ ጉዳይ አንድም የዘር ጉዳይ አንድም ደግሞ አባቶች ሲሉኝ እንደነበረው በቃ ዝም ማለት እና በጣም ይሄ እኔም በደንብ ዲፕሊም ደግሞ እዚህ በደንብ መስራት አለብን ብዬ አስባለሁ። በደንብ መረጃዎችን እያሰባሰብን አይ ቲንክ ኢትስ ታይም በቃ ሁሉን ነገር ግልጥ እያደረጉ እየተናገሩ ቤተክርስቲያኒቷን የመጠበቅ አሁን ተመልከቱ። እንደነዚህ አይነት ሰዎች አይደል መጽሐፍ እኮ እየጻፉ እስከ ማስገባት የደረሱት ማለት
ኦፍኮርስ ከጀርባቸው ብዙ ነገሮች ቢኖሩም አሁን የተወገዘውን መጽሐፍ እንትኑን ስሰማ በጣም ነው የሰቀጠጠኝ ውስጡ ያለውን እንትን ዝባዝንኬ እና ጽፎ የዚያን ያህል ደፍረው አምጥተው በቤተክርስቲያኒቷ እኮ ተቀጣሪዎች ናቸው። አሁን የጻፉት ሰውዬ እኮ የሚታወቁ ናቸው። በጣም ነው የሚገርመው ማለት ይሄ ሁሉ አሁን በቃ እንትን ተደርገው ነው ዝም የተባሉት። በቃ ያናግራቸው ቋሚ ሲኖዶሱ የሆነ ነገር ያርግ ነው የተባለው። this is not እንትን አይደለም። በቃ ሲሪየስ የሆነ ነገር ነው የሚያስፈልገው። በቃ ሃይማኖተኛ ከሆነ ሃይማኖተኛ ነው መሆን ያለባቸው፣ ካልሆኑ ደግሞ ጨዋ ምዕመን ሆኖ በስርዓት ቤተክርስቲያኒቷን እንትን በምዕመን ደረጃ እየተጠቀሙ መኖር አለባቸውና እኔ ገና ብዙ እንትን ያለው ብዙ ሸክም ነው ያለውና ያንን በደንብ ግን እንትን ማድረግ ያስፈልጋል። በቃ መግለጥ ያስፈልጋል። እውነት ለመናገር አይ ቲንክ በቃ እግዚአብሔር ፈቅዶ ቢኒን አስጀምሮታል። ስለዚህ እንደነዚህ አይነት እንትኖች ላይ በደንብ አድርገን መስራት አለብን የሚለው ነው እንደው በጣም የሚታየኝ እኔ። መምህር ጌች የሚገርምህ ፋይናል ኢየር ሜዲካል ስቱደንት ሆኜ ዶክተር መስፍን የሚባሉ ሳይኪያትሪ አስተማሪ ያሉንና ጳውሎስ ነበሩ። እዛ ጳውሎስ አታችመንት ላይ ቁጭ ብለን የዚህ አማ ኢየሱስ ጉዳይ ተነሳ ማለት ነው። ስለዚህ ስለ ሼርድ ዴሉዥን የሚባል ማለት ዴሉዥን ማለት እንግዲህ ፎልስ ቢሊፍ ማለት ነው ሲፈታ እና ሼርድ ዴሉዥን አንዳንድ ጊዜ ማስ ሂስቴሪያ እና ማስ ዴሉሽን ይፈጠራል። በቃ የሆነ ነገር መጣና የሆነ ነገር አየው ስል አንተም ማምናው አየው ትላለህ። that is what happened ቅድስተ ማርያም ግቢ ውስጥ አማ ኢየሱስ የሚባል ሌባ ማርያምን አየዋት ጉልላቷ ላይ ተገለጸችልኝ ብሎ በቃ የመጣ ሁሉ ያያ አየሻት እዛ ደውል ቤቱ ላይ አየዋት ምናምን እየተባባለ አልታየኝም ያለ ደግሞ ወይኔ በቃ መቤት ያልተገለጸችልኝም እያለ ለቅሶ በቃ ከዛ እኛ ትንንሽ ልጆች ነበር ከምስካየ ዙናን ከንጦጦ ነበር ህዝብ የሚጎርፈው ከየአቅጣጫው ከአራቱ አቅጣጫ ማርያም ታየች ተብሎ ህዝብ ነው የምነግራችሁ በአይኔ ያየሁት ነው። ከዛ በኋላ እኛም በቃ እንሂድ ብለን ወደ 6 ኪሎ ዩኒቨርሲቲ ወረድ ስንል እነዚህ ትልልቅ ዲያቆናት ያገኙናል። ተመለስ፣ ምክንያቱም ተኩስ ተጀመረ፣ ወደ ረብሻ ሄደ ነገሩ። ቤተክርስቲያኒቷ ከአፍ እስከ ገደፏ ሞላች። ሰው መግባት አልቻለም። የከተማው ህዝብ ነው የተጠለቀለቀው ማርያም ታየች ተብሎ። በኋላ ፖሊስ ለመበተን አይ ቲንክ አንድ ሁለት ተኩስ እኛ ወደ ታች እየወረድን የምስካየ የኛ ታላላቆች ትልልቆቹ በቃ ተቆጥተው ወዴት አባህንም ተመለስ ብለው እንደመለሱን አስታውሳለሁ። ይሄን ታሪክ ይዤ በኋላም ፋይናል ኢየር ሜዲካል ስቱደንት ላይ ዶክተር መስፍን ምን ይሉናል ይሄ አማ ኢየሱስ የሚባል ሌባ ለካ አይ ቲንክ ኦሪጂናሊ የመጣው ከጎንደር ነው የመጣው። የጎንደር ሰውን ለሃይማኖትህ ሙት የትም ነቅነቅ እንዳትል መሳሪያ ቢተኮስ መትረየስ ቢተኮስ ብሏቸው ሰው አምኖት አሉ። ከተማ ገልብጥ ብሎ ወጥቶ በቃ ከፖሊስ ጋር ፍጥጫ ካፈሙዝ ጋር ማለት ነው። አጅሬው ተሽሎክልኮ ጠፍቶ ባህር ዳር ነው የተያዘው አሉ። በቃ ታስሶ እሱ አጀሬው ሾልኮ ጠፋ። ከተማውን ወጣት አስተናንቆት ማለት ነው። እና በኋላ አዲስ አበባ መጥቶ እንግዲህ ይህንን ማስ ሂስቴሪያ ፈጥሮ ማስደልሽን በኋላ ፖሊስ ይዘው ምን ይላል አይኔ እኮ የአእምሮ ህመም አለብኝ እንትና አማኑኤል ፎሎ አፕ አለኝ ክትትል አለኝ ከፈለጋችሁ የሐኪም ማስረጃ ማምጣት እችላለሁ ምናምን ይላቸዋል። እውነትም ሲመጣ ለካ ዶክተር መስፍን እኔ ፎሎ አረገው ነበር አሉ። በቃ እንደዚህ አንዳንድ የሳይካትሪ ነገሮች ነበሩት እኔ ጋር ፔሸንቴ ነበር አሉ። በዛ ማምለጫ በቃ አዘገጃጅቷል ማለት ነው። ይሄኔ ሪል የሆነ ሳይካትሪ ኢሹም ላይኖረው ይችላል፣ ግን አስቀድሞ ማምለጫውን አጅሬው አመቻችቷል። የአንድ ከተማ ሙሉ ህዝብ ማርያም አየዋት ሲል አብሮ በቃ አባታችን አይተዋል እኛም አይተናል ብሎ ሰው በቃ ያን ያህል ተነሳ ማለት ነው። ከዛ ደግሞ በጣም ዴንጀረስ የነበሩት አማ ኢየሱስ እና ገብረ መስቀል ህዝብ እንደ ጎርፍ ይከተላቸው ስለነበረ የተገዳደሩት የቤተ ክርስቲያኒቷን መዋቅር ጭምር ነው። አሁን ስም አልጠራም። በጣም ትልልቅ ያው ለነገሩ ዘመዴም ተናግሯል። ጊዮርጊስን ምናምን እኮ በር ሲዘጋባቸው ኦልሞስት ቁልፉን ሰብሮ ለመግባት ሁሉ ማለት ነው። ምክንያቱም ህዝብ ነበር ጥልቅልቅ ብሎ ጊዮርጊስና ቀጨኔ መድኃኔዓለም ሲከለከል አራዳ ጊዮርጊስ ሄዶ ነበር ይህ ሰው ማለት ነው።
ለነገሩ አንድ ፈኒ ስቶሪ ልንገራችሁ። እኔም በአንድ ነገር ገላግሎኛል። ለከሆነ ወዘብ ሊትል ቦይ ቡና በጣም ጠጣ ነበረ። በቃ ቤት ላይክ ሲያፈሉ አላሰልፍ አይነት ልጅ ነበርኩ። ማን ገላገለኝ? ባታዬ ገብረ መስቀል ነው። እና እግዚአብሔር ይስጥልኝ በሉልኝ፣ አድርሱልኝ። እንዴት አትሉ? አምስተኛ ክፍል ተማሪ ሆነን የዛ የቀጨኔ ሰፈር ልጅ ወደኛ ሰፈር ጋር ኤሌመንተሪ ያለ እነዛ መጥቶ ይማር ነበር እና ባታዬ ገብረ መስቀል እኮ ቡና ተወግዟል እንዳትጠጡ ብሏል ምናምን ሲል በቃ አዳታይም ደግሞ እኔ ገና አዲስ ክርስቲያን ከጳጳስ ይበልጣል እንደሚባለው ወደ ቸርች መሄድ የጀመርኩበት እድሜ ነበርና ምን አልኩኝ? ቡና ተከልክሏል፣ በቃ ጌታ ሲሰቀል ያልደረቀ ተክል ነው እንዳትጠጡ ብለው ባታዬ ገብረ መስቀል አውግዘው ይኸው ሰው ሁሉ ትቷል ምናምን አላለኝም። ያ ጓደኛዬ በቃ እርግፍ አድርጌ ተውኩ። ከዛ በኋላ ነፍስ ካወቅኩ በኋላ አክቹዋሊ አይ ስታርትድ ድሪንኪንግ ግን እዛ ያው በሌላ ኢሹ ላይ ጨጓራዬ ምናምን አልፎ ስለሚያመኝ በዛ ተውኩት። ግን ለመተው ግን ምክንያት የሆነን ገብረ መስቀል ነው ለማለት ነው። ህዝቡን አስቶት ነበር ቡና ምንም። ሌላም ደግሞ በአድ የሆነ ትምህርት ደግሞ እንግዲህ ያስቡት ምን ሊያስተምር እንደሚችል ሰውየው። በወቅቱ ግን በጣም የገነነ ሰው ነበረ። ባያገባ ሰውየውም ሰው የሚፋታውም አይመስለኝም ነበር እውነት ለመናገር። ብዙ ሰው ኧረ ብሎ ደንግጦ ከሱ የተላቀቀው ያችን ልጅ ሲያገባ ነው። በቃ እኔ ካሁን በኋላ ቤቱናውን ትታ አገብተህ ኑር ብሎኛል ሲል ኧረ ማለት አጭበርባሪ ነው ብሎ ብዙ ሰው ተራቀው ማለት ነው። እና ከባድ ሰዎች ናቸው። በጣም በጣም ከባድ ሰዎች ናቸው። እኔ ግን አንድ ጥያቄ አለኝ ፊሽዬ። እንትና ባታውያማ ኢየሱስ የሚለብሰውን ቆም ግን አይታችሁታል? የእስራኤል ባንዲራ ነው እኮ። አላውቀውም ኢን ፐርሰን ባይዘው አይቼውም አላውቅም። ኖ እንትን ነበረ እኔ when I was like I think elementary school ነበር ያን የምማረውና ዲላ አቡነ ገብረ መንፈስ ቅዱስ በጣም ትልቅ ካቴድራል አለ ቤተክርስቲያንና እዛ ነበር የሰፈረው አንድ ወቅት ላይ መጥቶ I was a kid እና ልክ ቅዳሴ እየተቀደሰ ሰንበት ማለት ነው ቅዳሴ እየተቀደሰ በጣም በትልቅ በጣም ኃይለኛ ተከታዮች ነበር የነበረው። ወጣቱ ሁሉ እንዳለ እሱን ነበር የሚከተለው። ከዛ ትዝ ይለኛል በእውነት ማረሳውን ነገር ነው የምነግራችሁ። ቅዳሴ እየተቀደሰ በትልቅ ሞንታርቦ የሱ ድምጽ ነበር የሚሰማው ከቅዳሴው ይልቅ ጎልቶ ማለት ነው። ቆመ ማስቀደስ አትችልም፣ ውጭ የሱ ድምጽ ነው የሚረብሸው። ከምን ውስጥ ሆኖ እንደሚናገር ግን በአካል አይቼው አላውቅም፣ እግዚአብሔር በሚያውቀው። ግን የሚኖረው እዛው ቤተክርስቲያን ግቢ ውስጥ ነው እና ካህናቶቹን የሚሳደበው ስድብ በስመ አብ ወወልድ ወመንፈስ ቅዱስ የሚናገረው ንግግር ግን በቃ ከዛም በሰላም አልወጣም። ህዝቡን ከማህበረ ካህናቱ ላይ አይቶ አባልቶ በቃ በጣም ብዙ ችግር ፈጥሮ ነው ከዛ ራሱ የወጣውና ጥሩ ስም የለውም። አሁን ላይ በጣም ኃይለኛ ፖለቲከኛ የሆነ ሰውዬ ነበርና አሁን ግን የሆነ አንዳንድ ፖስቱ ነገሮች ላይ ምናምን ሳይ የእስራኤል ባንዲራ ያለበትን ቆብ ልበለው ኮፍያ እንደዛ ነው የሚያደርገውና ምንድነው ይሄ ሰውዬ ሃይማኖቱ እያልኩኝ በጣም ለራሴ ጥያቄ ጠይቅ ነበርና በጣም ኃይለኛ ሰውዬ ነው እንዳልከው የሆነ ተልኮ አለው። በፖለቲካ እኮ ሸፔ ገብቶ ረጅም ጊዜ ታስሮ ነበር። እዚህ ከዲላ ሄዶ መሰለኛ ያ ሰውዬው እንትን ነው በጣም ላይክ አሮጋንት ነው። አይ ሪመምበር በጣም እንትን አስታውሰዋለሁ። ያን ጊዜ አይ ቲንክ ብዙም እንትን አልነበረኝም፣ ግን ሂዝ በጣም ኢቭን አሁን የሆነ ወቅት ላይ በጣም ከረጅም ዓመት ጊዜ በኋላ ታስሮ ከተፈታ በኋላ አንድ ቪኦኤ ላይ እንትን ብለውት ነበረ። ኢንተርቪው ተደርጎ ቪኦኤ ላይ ነው የሆነ እንትን ላይ ገርሞኝ ስሰማው ማለት ነው። እና የሚናገርበት ቋንቋ እንትኑ ራሱ በጣም የሆነ በቃ ምንም እንትን እንዳሌለው ማነር እንዳሌለው ያስታውቃል። እና በጣም ነበር እንትን ያደረገው ቤተክርስቲያኑን እሱና እንትና ገብረ መስቀል በቃ እና እንደዛ ይቅርታ ጩጬ በህይወት አለ ማለት ነው እንትና
ቀሲስ ወረዱ እንዴ ምልክተው አሉ። አባታችን ይቀጥሉ። አለሁኝ ዶክተር። እኔ አላውቀውም። በስም ነው አሁን የምትሉትን ሰውዬ በስም ነው እንጂ ፐርሰናሊ አላውቀውም። አዎ በ85 ነው ምናምን እኮ ነው አባታችን በ86 ነው ሰውን እኮ ሲያዋክብ የነበረው ማርያም ታየች ብሎ ቅድስተ ማርያም ግቢ ውስጥ። ያውም እንግዲህ አስቡ የፓትርያርክ መቀመጫ ግቢ ውስጥ ነው እኮ እንደዚህ የሚቀልደው። የሚገርም ነው። በጣም ነው የሚያሳዝነው። ለማንኛውም እንግዲህ አሁን ይሄንን ያነሳ ነው ምዕመናን ወንድሞች እህቶች፣ በእነዚህ አታላዮች አትታለሉ። በነፍሳችሁ የሚጫወቱ ናቸው። ለምንም አይሆንም። እውነት ለመናገር ለነፍስም ለስጋም ጤንነት ጠንቅ ናቸው እነዚህ ሰዎች እና ከዚህ ራቁ። ወደ ኤልሲ ወደ ጀመረችው ጉዳይ እንመለስ። እንዴት ሆነ ኤልሲ? እስካሁን እንግዲህ አይ ቲንክ ሰው ብሬክ እየወሰደ ነው። እንበርታ እሱ ላይ ያባታችን ወንድማችን ቢኒን ማገዝ ባለብን ጉዳይ እናግዘው። ትክክለኛውን ኦርቶዶክሳዊነታችን መገለጫው ይሄ ነው። በነገራችን ላይ እንብላችሁ ለእነዚህ ወመኔዎች ከምትገብሩ ነፍሳችሁ የሚድንበትን ትክክለኛ ትምህርት የምታገኙበትን ከእግዚአብሔርም ዋጋ የምታገኙበትን ስራ መስራት ያስፈልጋልና በምትችሉ ታግዙ። ሁላችንም የሚጠበቅብንን እናደርግ። ለዚህ እንደዚህ አድርጉ መባል ራሱ የለብንም እውነት ለመናገር። አዎ ቀሲስዬ እንትን ብሏል። ስልኩ ግላለችና አሁን ያለችው ስልክ ከተቋረጠች እንግዲህ አናገኘውም ቤኒን በሌላ ስልክ ለማለት ነውና ቢያንስ ስልክ እንኳን እንግዛለት። አገልግሎቱን መደገፍም የዋንዱ አካል ስለሆነ እውነት ነው። እግዚአብሔር ያክብርልን። ክፉ አይንካችሁ። ኧረ ልተኛበት ተው። በመድኃኒዓለም አንተ ተኛ፣ እኛ አለን። ቤኒዬ ማን ይዘጋዋል? እኔ ዘጋዋለሁ። በመድኃኒዓለም ተው። ያንተ ተራ አይደለም። አሁን አንተ ዝም ነው ማለት ያለብህ። እኔ ኧረ ልተኛ በእውነት ሞዴሬተር ስላለን እናጠፋዋለን። ችግር የለም። ምን አሉኝ? ሞዴሬተር ኤልሲም አለች፣ ዶክተርም አለ፣ እኔም አለው። እኛ እንዘጋዋለን። ችግር የለም። አትችሉም እንዳይቻልም እንጂ እግዚአብሔር ሌላ ስልክ ደከመኝ በምን ሰማለሁ? በእውነት ደከመኝ። በእውነት አልኳቸው። እኛውልሽ አዎ እንደዚህ እኮ ነው ማያቸው የምልህ። አየህ ማለት ትክክል እኮ የእስራኤል ባንዲራ ነው። አላውቀውም ይሄን ሰውዬ አይገርምም? እኔም አላውቀውም። ይሄ እኮ ነው ታዲያ መሀ ኢየሱስ የሚባለው በያሰው ራስ እንደው የዓለም ብርሃን ላይ መጥቷል መሰለኝ። ደግሞ ኢትዮጵያ የዓለም ብርሃን አለ አሁን በህይወት አለ። ያውልሽ አዛጋ ኢትዮጵያ የዓለም ብርሃን ነው የሚለው ገች እየከሰረ በኢትዮጵያ የዓለም ብርሃን ኦ ጭራሽ አባማ አይ ቶልድ ዩ ምንም ይሄ ኦርቶዶክስ ሪፕሬዘንት የሚያደርግ አልነበረም እኮ። በጣም አፉ በስመ አብ ወወልድ ወመንፈስ ቅዱስ ምንም አባማ ነው። አረ የመነኩሴ መልክም የለውም ሲታይ ራሱ። መነኮሳት እኮ ሆነ ገጻቸው ራሱ ይናገራል እኮ። ይሄ ማፊያ ነው። አረ አቋሙም የወታደር ነው ሰውየው። አባዶች ነው ተማይዘው ወይኔ ዲላ ገብቷል አልሽ። ጎንደር ነበር እንግዲህ ሰውየው። እኔ ኤሌመንተሪ ስማር ደግሞ እውነትን መፈለግ እንዳለባችሁ አምናችሁ ነው እኔን መጠየቅ ያለባችሁ እንጂ እንደሌላው ሰው ትርኪ ነገር ለመስማት ከፈለጋችሁ ባትጠይቁኝ ይሻላል። መጀመሪያውን ከጠየቃችሁኝ አይቀር እውነቱን ነው የምነግራችሁ እውነት ደግሞ ማቅረብ ከመብታችሁ ግዴታችሁ ሊሆን እንደሚችል ማወቅ አለባችሁ። በዚህ መሰረት የኢትዮጵያ ሕዝብ እምለውን የሚሰማይ ከሆነ እውነትን እንደሚፈልግ ሁሉ እውነትን ይውደድ ይቀበል። ውሸትን እንደሚጠላ ሁሉ ውሸትን አይስማ አይቀበል። ስለዚህ አሁንም እውነት ነው የምናገረውና አዳምጠኝ። በመላው ዓለም ያለው የኢትዮጵያ ሕዝብ ነው የምልህ። ስለዚህ አይስ በጣም ፖለቲከኛ ነው። ስሙት፣ ዩቲዩብ ላይ ያለላችሁ ቤቢኒን ጊዜ አልወሰድበት። ዋው ይሄ እንኳን አሁን ተረስቷል። አይዶን ነው የሚከተለውም አለ ብለህ ነው? አይዶን ነው። አይ ተረስቷል። እስር ቤት በጣም ብዙ ጊዜ ሳይቆይ አልቀረም። በዛ በአማራ ክልል
እንደ ጎንደር አልኩ እኮ የትም እንዳትነቃነቁ ብሎ በወቅቱ እኮ ከሚሳኤል ጋር አፋጧቸው አጅረው ሾልኮ ባህር ዳር ነው ምናምን ሲደርስ ነው አሉ የተያዘው። በቃ ተሽሎክልኮ ጠልፎ ጠፍቶ ሄዶ ሰው እዛ እየተጠዛጠዘ ማለት ነው። በጣም ከባዶች ናቸው እነዚህ ማኒፑሌቲቮች ናቸው። ገብተዋል። they make you believe in something ከዛ በኋላ መጠቀሚያ ነው የሚያደርጉ፣ ይነዱሃል። ኦልሬዲ ከሃይማኖት ጋር ያቆራኙሃል፣ አታመልጥ። በጣም ከባድ ሰው ነው። እንደ ይሄ እኮ የሚታወቀው አንደኛ 4 ኪሎ ላይ አንድ ዘንዶ ይወድቃል ምናምን እያለ ነው የመጣው። መንግስቱ ኃይለማርያም እኮ ኦልሬዲ ሄጃለሁ ብሏል እኮ። ዜናውን ሰምቶ እኮ ነው አጅረው ዘንዶ ይወድቃል 4 ኪሎ ላይ ዘንዶ ይዘንባል። ዘንዶ ወደቀ ነው እንጂ ዘንዶ ይወድቃል ምናምን አሁን ይወድቃል ምናምን ደግሞ በትክክል ደግሞ የሳይካትሪስቱ አስተማሪያችን ያን አንድ ላይ የነገረን ምንድነው እንደነዚህ አይነት ሰዎች in a time of crisis ነው ፍሎሪሽ የሚያደርጉት ምናምን አለ። and that is true like በቃ አገር ሲጨናነቅ ሰው ሲጨንቀው ምናምን በቃ መጠጊያ ነገር አይደል የሚፈልገው እና ደግሞ የሆነ ኮንፊርም የሚያደርግልን ስጋታችንን ስለምንፈልግ በቃ አጀሬው መጣ 4 ኪሎ ላይ ትልቅ ዘንዶ ይወድቃል ምዕመናን ታያላችሁ ምናምን። እውነትም መንግስቱ ኃይለማርያም ሲሄድ በቃ ዘንዶ የተባለው መንግስቱ ኃይለማርያም ነው። ደርግ ወደቀ ተባለ፣ ደርግ ወደቀ ትንቢታቸው ሰመረ ተባለ። በእውነት ሪል ስቶሪ እኮ ነው እኮ የእኛንም ቤተሰቦች ጨመረ ታሪክ እኮ ነው ይሄ፣ የሌላውን ብቻም አይደለም። ሁሉም ሰው በኮንሰንሰስ በቃኝ ባታው የተናገሩት ትንቢት ያ የሚያስፈራው ደርግ ወድቆ ሄደ ምናምን ተብሎ ከዛ በኋላ ማያዘው በቃ የነዳ ይሄ ሶፎንያስ የሚባለው ሰውዬ ራሱ አሁን ሶፎንያስ በመዋቅር ስር ሆኗል። እንደውም ባለፈው የሚያዝያ የሄድኩኝ ጊዜ የሚያዝያ መድኃኒዓለም እስካያዙነን አገኘሁት። ድሬዱ እንዳለ ነው ባታው ሶፎንያስ የሚባል አለ። እሱ እንጦጦ ኪዳነ ምሕረት አጥር ላይ ቆሞ ጌች ስማ በጣም ድክም የሚያደርግ ታሪክ ነው የምነግርህ። ራሴ ያየሁት ነው። አጥሩ ላይ ቆሞ ይሰብካል። የኪዳነ ምሕረት ጸበል ቤቱን ታውቀዋለህ አይደል? የእንጦጦ ኪዳነ ምሕረት ረጅም አጥር የለም። ላይክ ከጸበል መግቢያው እስከ ቤተክርስቲያኑ ረጅም አጥር አለ ማለት ነው። ጫካ እዛ ግንብ ላይ ቆሞ ነው የሚሰብከው እንትን ይዞ ሞባይል ማይክሮፎን ይዞ ማለት ነው። እና ህዝቡ ይተላለፋል። እንግዲህ ቅዳሴ ነው። የኪዳነ ምሕረት ህዝብ እንዴት እንደሚጎርፍ የምታውቁት ነው። ለነሐሴና ለየካቲት እዛ ጋር ቆሞ እየሰበከ እያለ የሆነ ሴትዮ ተቃወመችው ጮክ ብላ ማለት ነው። ሶፎንያስ አንተ ሌባ አትወርድም፣ አንተ አጭበርባሪ ምናምን አለችው ማለት ነው። እንግዲህ ህዝብ እኮ ቅዳሴውን ትቶ ከቦ እየሰማ ነው፣ በሰፊ ሰርክል ማለት ነው። መተላለፊያ ሁሉ እስከሚከብድ ድረስ አንተ ሌባ ሶፎንያስ ውረድ፣ አንተ አጭበርባሪ ምናምን ነገር ስትል እና ስብከቱም በጣም ነው የሞትኩት እዛን ቀመሰ። ይቺ ያ ገብረ መስቀል ሌላ ገብኝ እነዚህ የዛ ገብረ መስቀል የሚባል አጭበርባሪ ተከታዮች ናቸው። መድኃኒዓለምን ሞት እኮ በዛ እሱ እኮ አሁን ሰባኪ ሆኗል አይደል? አይ ቲንክ ትቷል። አሁን ትቷል። በቃ ግርግሩን ተው ለለህና ምናምን የሚለውን ትቶ ሰባኪ ሆኗል። የአንድ አጥቢያ ቤተክርስቲያን ይሻላል። በቃ እንደዛ እሱ አቡነ ጳውሎስ ናቸው እኮ ያስገቡት እኮ አቡነ ጳውሎስ መከሩ አስመከሩት። እሺ እንትን እላለሁ ደብር ይሰጣል። እሱ አራዳ ነው፣ ጎበዝ ነው እኮ ያውን እኮ ያገኘሁት እኮ ከቅዱስ ፓትርያርኩ ጋር አብሮ አጅቦ መጥቶ ብፁዓን አባቶች ገብተው የሚጋበዙበት አዳራሽ ውስጥ ቁጭ ብሎ እኮ ነው። አሁን የሚያዘ መድኃኒዓለም ተገናኘ ስብሰባ ላይ ምናምንም ቤተ ክህነት አይጠፋም። አጅቦ ነው የሚመጣው ምናምን እና አግኝቼዋለሁ። አንድ ሰውዬ ታስታውሳለህ? ዶክተር ራሱ ነገረኝ ሶፎንያስ ነኝ ብሎ ኪዳነ ምሕረት የነበረ ማን የሚባል ሰውዬ እሱም እንደዚህ ያጠምቃል ምናምን ይል የነበረ አሁን ትቷል። እሱ አሉ እኮ የተፈለፈሉ ማን የሚባል ነው? ማን ነበር እባክህ? ገብረ መድን ይሁን እንደዚህ እና የሚባል ሰው ገብረ መድን የሚባሉ አንድ አጥማቂ ነበሩ መሰለኝ፣ እንጦጦ ማርያም መሰለኝ ስማቸው። ግን አሁን እሱ ስማቸው ፌመስ ነበረ። ትቷል አሁን እሱም ጎበዝ ነው። ይሄ ሶፎንያስ ደግሞ ሶፎንያስ ስቲል ወጣት ነው። ሶፎንያስ ወጣት ነው ገና እኮ እንትና ኪዳነ ምሕረት ያጠምቅ ነበር እንዴ? ጦጦ ይሄ ሌባው ማን ነው? ካናዳ ሄደው የትኛው? ሄኖክ
አይ እንጦጦ እንትን ነበረ። አይ ቲንክ ማርያም እንጦጦ ማርያም ነው የነበረው መሰለኝ። እሱ ነው የሆነ ቀበሮ አመጣችኝ ምናምን ብሎ ከዛ ነው ሙስሊም ያገባው። እዛ ያለው ነው እኮ አለ እኮ ባለፈው እኮ እግረኛው ላይ ትንሽ ተቀንጭቦ ሙሉንማ ችያል ሰማም። የእሱን ዝባዝንኬ የተቀነጨበ ቲክቶክ ላይ አይቼ እንደዛ የሚል ሰማሁኝ። ሶፎንያስ አንዴ ሀና ማርያም ፉሪ ሀና ማለት ነው ቆሞ በቃ ንግስ ቦታ ላይ አታጫቸውም እነዚህ ሰዎች። አንደኛ ችግሩ እሱ ነው። ንግስ ነው እያሳደዱ የሚሄዱት ህዝቡን የሚያገኙት ማለት ነው። እንደዚሁ ሀና ማርያምን የምታውቁ ካላችሁ ፉሪ ሀና ጥንታዊ ደብር ናት። እንግዲህ የሆነ ሾላ ነገር አለ። ሾላው የሆነ ክብ ግንብ አለው ማለት እንደዚህ የተከበበ እና እዛ ግንብ ላይ ቆሞ ነው የሚሰብከው። ያኔ ደግሞ የኢትዮ ኤርትራ ጦርነት ነበረ። እንደተባለው ደግሞ ችግር ሲኖር በቃ they will become famous የሆነች ነገር ይናገራሉ። ዜና ላይ እሷን የምትመስል ነገር ከተሰማ በቃ they will become popular እና አጀሬው ቆሞ 7 ፈረሶች አሁን እንሳሳቃለን። ከታናሽ እህቴ ጋር አብረን ነበር የሰማነው ይሄን ትንቢት ማለት ነው። እና አይታው 7 ፈረሱ ነው ትለኛለች። 7 ፈረሶች ከወደ ሰሜን እየገሰገሱ ነው። 4ቱ ገብተዋል ወደ ኢትዮጵያ ግዛት። 3ቱ ሲገቡ የኢትዮጵያ ሰራዊት ድባቅ ይመታል። የእናቴ አባቴ አምላክ ድባቅ ይምታ። ስንት ወጣት ተረገፈ በዛ ጦርነት። እና ከባድ ሰዎች ናቸው። ይሄ ሶፎንያስ ነው። አሁን ግን ሶፎንያስ በቃ ከአቡነ ጳውሎስ ጋር እንዲሁ ተጋተገ ነበር። እሳቸውም በቃ መፈናፈኛ ሲያሳጡት አርፈ የምታስተምር ከሆነ ወንጌል የምትሰብክ ከሆነ መዋቅር ውስጥ ግባ ተባለሽ ብሎ አሁን እሱ በሰላም እየኖረ ነው። ጭቅጭቅም አይፈጥርም። አጥር ላይ ምን ተጠልተው የገብረ መስቀል ናት አለ። አላሰበም ሁሉ እኮ ባይዘው በቃ ከአንዳንድ በቀጥታ ገብረ መስቀልን ነው የኮነነው። የገብረ መስቀል ምን አጥር ይወዳል እያለች ነው። አይ ነው እንደዛ ነው ባይዘው ሁሉም ናቸው እነዚህ ባታይ ምናምን ከፍታ ላይ ነው የሚቆሙት። መዝለል የለመዱ ስለሆነ እኮ ነው አጥር የሚወዱት። ትክክል አባታችን ጌታ አቡነ ጳውሎስ ላይ እኮ ድንጋይ ወረወሩ እኮ እሳቸው ናቸው እኮ። ሶፎንያስ ከባድ ሰው ነው። ሶፎንያስ በጣም ብዙ ፖለቲክስ የሰራ ሰው ነው። ሶፎንያስም ቀላል ሰው አይደለም። ግን በኋላ ላይ አትሊስት ሰረንደር አድርጎ አሁን ያው እንደውም በቃ ሶባታይ ሶፎንያስ እባላለሁ ምናምን እያለ ሁሉ ይተዋወቃል ከሰው ጋር ማለት ነው። ድሬዱ እንዳለች ናት። ከእርሱን እየመላ ይኖራል። ዞሮ ለከርስ ነው መጀመሪያውንም ነው። የቤኒን ጉዳይ ችላ አትበሉ እንግዲህ እንዴ ሲሉ ነበር። እንደውም የሆነ ጊዜ ክርስቶስ ትግሬ ነው፣ ክርስቶስ ኦሮሞ ነው፣ ማን የነገራችሁ ያሉ ፖለቲካ ነበር የሚሰብኩት። ልደታ በጥብጥ ነበር የሚያደርጉት። የትግራይ ሰው ነው አይደለ ሶፎንያስ? አዎ እንደዛ ነገር ናቸው። አክሰንቱ ወደዛ ነው ሄደት የሚለው እንደዛ ነው። ልክ ነህ ዶክተር። አክሰንቱ ወደዛ ነው ሄደት የሚለው እና በጣም ከባድ ሰዎች ናቸው። አባታችን በቃ እንግዲህ የሚባል ሰው 20 ብር በካሻፓ አሁን ልኮልናል። እግዚአብሔር ይስጥልን መኮንን፣ እግዚአብሔር ይስጥልን በሉ። ሌሎቻችሁም ቶሎ ስጡና እንጨርስ ፕሮግራሙ። እኔም ጋር እየመሸ ነው 11 ሆኗል። እባካችሁ ኤልሲ እና ዶክተር ነገች ጋርም እየመሸ ነው። እነ ቤቲ ጋር ቶሎ በሉና እንጨርስ። ተወዳጆች ብዙ ተወዳጆችን ይወዷታል። ተወዳጅ ጉምቱ ቲክቶኪስቶች የሚጠቀሙባት ቋንቋ ናት። አባታችን የመጽሐፍ ቅዱስ ቃል ነው ግን ነገሩ ምንድነው እያሉ ነው? እስቲ ትንሽ ገለጻ አድርግ ፊሺ። ይሄ ጆሲ ሚል የሚባል አካውንት ምንድነው? ቀሲስ ጥያቄ መጠየቅ እኔ ልመውተው ነው። ቀሲስ ጥያቄ የሚጠይቀኝ ምንድነው ጥያቄ አልኩት። ጻፈው እስቲ ጻፈው ጥያቄን። ችግር የለም። ምንድነው? ኦርቶዶክሳዊ ነህ ወንድም አለም? ፎሎ አድርግና ጠይቅ፣ በውስጥ ጠይቅ። አይ ብቻ የባታይም ጉድ ምንም የሚያልቅ አይደለም። ይሄ ደግሞ እንትና አባታችን ያውቁታል። ቋንቋዬ ነሽ ሉልሰገድ
አንዱ ሰብሳቢ እሱ ነው። ምንድነው መካሩት እንጂ እሱ ልጅ ነገረው ይገባል። መቤቴን በጣም እንትን እያለ ነው። አሁን እኮ ዶክተር በጣም ሰው ጠፍቷል። እውነት ለመናገር በጣም ከባድ እንዴ። በቃ ዩቲዩብ መሸቀ ምንም የሚታመን ሰው ጠፍ የለም። በቃ አልተቆጡም። ጆሲ ጥያቄን ቴክስት አርግን ያሉ እንጂ ቁጣ እኮ አይደለም። ቀሲስ እንደዚህ ነው የሚያወሩት። እንደምታያቸው ከኛ ጋር በወንድምነት በአባትነት በሰላም የተጫወቱ ነው ያሉት። አንተንም አልተቆጡም። ስለዚህ እኛም አልተቆጣንም። እኛም እኮ በቀልድም ጭምር ነው እያልን ያለ ነው። ጆሲ ኳስ በመሬት አርግና ጥያቄ ካለ ወቀሳውን ትተህ ከታች እንዲህ ነው ብለህ ጻፍ። አይ በውስጥ ነው የምጠይቀው ሚስጥር ነው ካልክ ደግሞ ፎሎ አርጋቸው። ፎሎ ካረክ በኋላ ቴክስት አርግላቸው። አስፈላጊ ከሆነ እሳቸው ዳይሬክሽን ይሰጡሃል እንዴት እንደሚያገኙ ማለት ነው። እንደዚህ ነው። በተለይ ኦርቶዶክሳዊ ከሆንክ ደግሞ አባት አይቆጡኝ አይባልም። ቢቆጡም አሜን አባቴ ነው የሚባለው፣ ወይ ፍራሽ አዳሽ ወይ ፕሮ ካልሆንክ በስተቀር። ያስተውል የኦርቶዶክሳዊ ለዛ የለውም። ቤቱ እኮ የቢኒያም ቤት ነው። ዝም ብሎ መግባት አይቻልም ወንድሜ። ለዛ ነው ጻፈው ጥያቄ ይሄን ያልኩ ነው። አረ ደግሞ አባት አይቆጡኝም አይባልም እንጂ እንኳን ማቆጣት አይደለም ሌላም እርምጃ ቢወሰድብሽ አባታችን ይቅርታ ብለህ ዞር ነው እንጂ ደግሞ አይቆጡኝ። ብፁዕ ቅዱስ አቡነ ጳውሎስ ግን እኮ በቃ እኮ እንዲሁ በረከታቸው የደርብን መከራቸውን ሲያበሏቸው እኮ ነው የኖሩት እኮ እነዚህ ባህታውያን። ቅልብ ናትዬ የሚባል ሰው ደግሞ 20 ብር ልኳል በዜል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ትናንት ቅዳሴ ላይ ገባሬ ሰናዩ ዲያቆኑ ያነበበው ወንጌል ግራ ስለገባኝ ነው። ምን አነበበ? ወንጌል አያነብም፣ የጳውሎስ መልእክት ነው የሚያነበው። የመጀመሪያው ትናንት ምን ነበር የተነበበው ዶክተር? አይ እሱ ደብረ የተነበበውን በምን እናውቃለን እኛ? ጥቅሱን ጻፈው እስኪ። ማውጣት እችላለሁ። አይ ቲንክ ወደ ቆላስይስ መሰለኝ ጻፈው ጥቅሱን የተነበበው እነሱ ደብረ ይሄ ለመኮነ ሲሆን አሁን ዛሬ አይ ያው የጽጌ 3ኛ ሳምንት ስለሆነ ይታወቃል እኮ ያው በመዝሙሩ ነው። ወመኑ ማህፀ ከመከ ነው መዝሙሩ። ላወጣው መዝሙር ነው በእውነቱ። ወመኑ ማሪ ዘከማከ ወመኑ ማሪ ዘከማከ ስለኖ ኪዳነ ዛከም ከሚል መዝሙር ነበር። ቆሮንቶስ ወመኑ ነው ቀሲስ እዚህ ነበር። የጽጌ 3ኛ ሳምንት እሱ ነው መዝሙሩ። ወመኑ ማሪ ዘከማከ ነው። ትክክል ነኝ። ቆሮንቶስ 1 ቆላስይስ ያልኩኝ እኔ። ቆሮንቶስ 1 10:1 ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጀምሮ ወፈቅድ ለክሙ ታእምሩ የሚለው ነው። እስቲ ገቻ አንብብለት እስቲ። ምዕራፍ 10 ቁጥር 1 አንደኛ ቆሮንቶስ ወንድሞች ሆይ ታውቁ ዘንድ እወዳለሁ፣ አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበር ይላል። ምንድነው ጥያቄ የሆነብህ ወንድማችን? እስከ 19 ላንብበው። አውዱን ሙሉን ለማግኘት ወይም ደግሞ እሱ የትኛው ስንተኛው ቁጥር ላይ ከ24 ጀምሮ ያለው ግራ አጋባኝ ይላል። አንደኛ ሲጀመር እስከ 24 አያዝም፣ ከ1 እስከ 19 ነው የሚለው። 19 ነው 24 ድረስ ማን አንብባለው? ዲያቆኑ እስቲ አንብበለት። 24 ምን እንደሆነ 24 እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳን የራሱን ጥቅም አይፈልግ። በስጋ ገበያ የሚሸጠውን ሁሉ ከሕሊና የተነሳ ሳትመራመሩ ብሉ። ምድርና በእርሷ የመላባት ሁሉ የጌታ ነውና። ከማያምኑ ሰዎች አንዱን ቢጠራችሁ ልትሄዱን ብትወዱ ከሕሊና የተነሳ ሳትመራመሩ የሚያቀርቡላችሁን ሁሉ ብሉ። ማንም ግን ይህ ለጣዖት የተሰዋ ነው ቢላችሁ
ከዚያ ካስታወቃችሁና ከህሊና የተነሳ አትብሉ። ስለ ባልንጀራ ህሊና እንጂ ስለ ገዛ ህሊና አልናገርም ይላል ቅዱስ ጳውሎስ። ይሄ ነው የመግቡ ነው ጥያቄ የሆነበት። እስቲ ቆይ እናገር ግን እስከ 1 እስከ 14 እኮ ነው እውነት ለመናገር ቁም ነገር የሚያዘው። እንግዲህ እምቢተኛ ዲያቆን መሆን አለበት እስከ 24 ድረስ ያነበበው። ስፔሲፊካሊ የቱ ነው ግራ ያጋባህ ጆሲ? 14 ማለትህ ነው? አስገብቼልዎታለሁ አባታችን። እሺ ግን አስገብቼዋለሁ። ሳምንቱ ያሉት እናንተ ከመጀመራችሁ በፊት ቅልብ ጥያቄ እየጠየቁ ነበርና የቢኒን አገልግሎት ለመደገፍ ድጋፍ እንድታረጉ እየጠየቅን ነው። ቢኒ አሁን ላይ ስልክ ያስፈልገዋል በጣም እግዚአብሔር ይስጣችሁ። ያው በእናንተው ትብብር ኮምፒውተር ገዝተንለታል። አሁን ደግሞ ስልክ ያስፈልገዋል። ይሄንን ነው አሁን እያሰባሰብንነት ያለ ነው። 10 ብር ጀምሮ መደገፍ ትችላላችሁ። ዜልና ካሻፕ እየተለጠፈ ነው ያለውና ይሄን ለማስታወስ ያድ ነው። ቀጥሉ ፕሊዝ። እሺ መዝሙሩ ተወድሶ መራት የሚለው ነው የሚል ነው። አይ ተወድሶ ሁለተኛ የመጀመሪያው ሳምንት ነው። ጌች የጽጌ መዝሙር ይታወቃሉ። የመጀመሪያው ተወድሶ መራት ነው። ከዛ የሁለተኛው ሳምንት ምን ነበረ? ያለፈው ሳምንት መዝሙር ምንድነው? ኪነ ጥበቡ ነው አይደል? ኪነ ጥበቡ መንክሮ እጹብ በሚል ከዛ ሶስተኛው ሳምንት ወመኑ ማህሪ ዘከማከ ነው። እንዲህ እያለ ነው የሚቀጥለው። ማለት አይለያይም ያው ስለሚታወቅ ሜቢ እንግዲህ የላይ ቤት የታች ቤት የሚሉት ነገር አለ። በዛ ግጻዌ ስህተት አለው። ኦርደሩን እዛ ቤተክርስቲያን ያየሁት ግጻዌ አስተካክለውታል። በስክሪፕቶ ጽፈው አንደኛ፣ ሁለተኛ፣ ሶስተኛ እና አሁን እኔ እጅ ላይ ያለው ግን አይ ቲንክ የታረመ መሰለኝ ሪሰንት ኤዲሽን ስለሆነ የአባጦ መልሳን ከሆነ ጌች ያለ ሶስተኛው ትክክል ነው። ይሄ ነው ወመኑ ማሪ ዘከማካ ነው የዛሬው። ልጁ ወረደ እንዴ? አስገብቼው ነበር። የሃሎዊን ካንዲ ልጆቻችን መብላት አይችሉም ማለት ነው ይላል። ደግሞ ነፂ ነው። በነገራችን ላይ ከምግብ ጋር ተያይዞ የሐዋርያት ሥራ ምዕራፍ 15 ላይ ያው የመጀመሪያው የሐዋርያት ሲኖዶስ የሚባለው እሱ ነው። እዛ ላይ ተወስኗል። በቃ ክርስቲያን መብላት የሌለበት ምን እንደሆነ በአዲስ ኪዳን ለጣዖት የተሰዋ የበከተ ታንቆ የሞተ እንዳይበላ ሐዋርያት ወስነዋል። ለጣዖት የተሰዋ የሚባለውም ካወቀ አንድ ሰው ለጣዖት የተሰዋ መሆኑን ካወቀ መብላት የለበት። ምክንያቱም ከአምልኮ ጋር ስለሚተባበር ማለት ነው። ሃሎዊን አምልኮ ነው ወይ የሚለውን ነው መመለስ እንግዲህ እሱን ነው የሚመለከተው። እሱን እንግዲህ ዶክተር አታብራራ። ኧረ እኔ ምንም የማውቀው ነገር የለም። የሚመስል ነገር አለው። አሁን እንትን የሚያደርጓቸው ነገሮች፣ የሚሰቅሏቸው ነገሮች ምናምን። እንደውም አንድ ቲክቶክ ላይ አንድ ፎቶ እያየው ነበር ጠዋት። እንደሱ አይነት ሰቅለው በራቸው ላይ ከዛ ካንጋሮ ይመጣና ያየዋል። ከዛ ይጮሃል በእንትን አድርገው። ከዛ ልክ ሲጮህበት እግሩን አንስቶ በርግጫ ብሎ ሲጥለው የሚያሳይ ነገር እያየው ስስቅ ነበር ጠዋት። እዚህ የሚገርመኝ ካቶሊኮች ሃሎዊንን ሰለብሬት ያደርጋሉ። የሚገርመው ነገር አሁን ኢቨን በሃሎዊን ኢቨን በካቶሊክ ስኩል ሲስተም ሃሎዊን እንደ አንድ ሆሊዴይ
ልጆቹም ሴሌብሬት እንዲያደርጉ ያደርጋሉ። ኢቨን እንትን ይላሉ ሶል ሶክ ምናምን ሁሉ እያሉ ፈንድሬዚንግ ምናምን በዛ ዊክ ያደርጋሉ። እና አይ ዶንት ኖ ከምን ፐርስፔክቲቭ አይተው እንደሆነ እንጃ ብዙም ኢንቨስቲጌት አላረኩም። ሃሎዊን ራሱ ዋይ አር ዜይ ሴሌብሬቲንግ ኦፍ ኮርስ የሞቱ ሰዎችን ምናምን ለማሰብ አይነት ነገር ይመስለኛል። ግን ጥልቅ የሆነ እንትን የለኝም። ሪሰርች አድርገሃል ጌች በዚህ ዙሪያ? አሁን እያየሁት ነው። አንድ እንትን ላይ ብሪታኒካ ላይ የተጻፈ ነገር ኦኬ እስቲ ንገረን ጌች። Halloween is a holiday observed on October 31st and noted for its pagan and religious roots and secular traditions. ሙታንን እናናግራለን ነው የሚሉት ዘመዶች። In much Europe and most North American observance of Halloween is a largely non-religious, celebrated with the party's spooky customs. And the giving of candy, but the holiday also marks the beginning of Allahawalai Tidi. I don't know what that means. A 3-day Christian freedom dedicated or remembering the date that begin with Halloween. ስለዚህ የሞቱ ነፍሳትን እንደማሰብ አይነት ነገር ነው መሰለኝ የሚያስቡት። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ